እኔ የምላችሁ አርቲስት መዝናኛ ቅዳሜ እንዴት እያያችሁት ነው? በጣም እርግጠኛ ነኝ እንደተመቻችሁ። አሁን ደግሞ በጣም የሚገርም ወጣት ከሱ ጋር ቆይታ አድርገን ነበረ። በረከት በቀለ ይባላል። በጣም ተወዱታላችሁ በእርግጠኝነት። ከሱ ጋር የነበረን ቆይታ ከስቱዲዮ እንጋብዛችኋለን። አብራችሁን ቆዩ። እሺ፣ ስቱዲዮችን ያው ቤኪ መጥቷል። ብዙ ሰው በሶሻል ሚዲያ ያውቃል፣ ማያውቅህም ማለት ገና ዛሬ የሚያይህ ይኖራል። ራስህን ግለጽልንና ምን እንደሆንክ ምን እንደደረሰብህና እንዴት ወደ ሚዲያ እንደመጣ ንገረን። እኔ እንግዲህ በረከት በቀለ እባላለሁ በትክክለኛ ስሜ። በሶሻል ሚዲያ ስሜ ደግሞ ኪምቤ ፊዳ። ስፓይና ቢፊዳ ከሚባል በሽታ ጋር ነው ተወልጄ ያደግኩት። ያው ስፓይና ቢፊዳ ማለት የበርዝ ዲፌክት ነው፣ የአፈጣጠር ችግር ነው ወይ ኮንጀኒታል አኖማሊ የሚሉታል። ሶ ከዚህ አፈጣጠር ችግር ጋር ነው ተወልጄ ያደግኩት። አሁን 23 ዓመቴ ነው። ያው ላለፉት 23 ዓመታት ከዚህ በሽታ ጋር ነው ስትራግል ሳደርግ የቆየሁት። ያው በሽታው የሚያመጣቸው ችግሮች አሉ። ሽንትና ካካ መቆጣጠር አለመቻል፣ መንቀሳቀስ አለመቻል፣ ጭንቅላት ትልልቅ ልጆች ካየ ጭንቅላታቸው ትልልቅ የሆኑ ህጻናት ካየ ሃይድሮሴፋለስ ይባላልና ጀርባቸው ላይ የሚፈጠረው ባጭ ሲዘጋ ጭንቅላታቸው የማበጥ ነገር ይኖራል። ሃይድሮሴፋሊክ የመሆን ነገር አላቸውና እነዚህ ነገሮችንም ያመጣል በሽታው። በፎሊክ አሲድ እጥረት ምክንያት የሚመጣ ነው። ፎሊክ አሲድ በአግባቡ ባለመውሰድ ምክንያት የሚመጣ ነውና ከዚህ በሽታ ጋር ነው ተወልጄ ያደግኩት። ኦልሞስት ሶሻል ሚዲያ ከወጣሁ 8 ወር 9 ወር ቢሆነኝ ነው። እንግዲህ አሁን ላይ በቲክቶክ፣ በፌስቡክ፣ በኢንስታግራም፣ በዩቲዩብ በሁሉም ኪምቤ ፊዳ በሚል ለመስራት ሞክራለሁ። ለሌሎች ልጆች አሁን ራሴን ከቻልኩኝ በኋላ ለሌሎች ልጆች ለማትረፍ ሞክራለሁ። ሰፖርት መደረግ ያለባቸውን ህጻናት ሰፖርት ለማድረግ ሞክራለሁ እና ባጭሩ ኦልሞስት ከአንድ በሽታ ጋር ተወልዶ ያደገ ግን በህይወቱ ብዙ ስትራግሎችን ያየ በህይወቱ ብዙ ውጣ ውረዶችን ያየ ከአምላክ ጋር ሲሟገት የቆየ ለምን እያለ ሲጠይቅ የቆየ ለምን የሚል ታቱ ያለበት አይሀቭ ኩዌስችን የሚል ታቱ ያለበት ከአምላክ ጋር ብዙ ሲጋጭ የቆየ እና ግን አሁን የአምላክ ትልቅነት ገብቶት አርፎ ቁጭ ያለ አንድ ትንሽዬ ወጣት ነው። ስለ ቤኪ ስታስቢ ምን ይሰማሽ? ስለ ቤኪ እንግዲህ በጣም ብዙ ተባለ። በብዙ ሶሻል ሚዲያዎች በብዙ ኢንተርቪዎችም በጣም ብዙ ነገር ተባለ። እኔ ግን በጣም የሚያስገርመኝ ብዙ ጊዜ ልክ በረከት ሲባል ወደ አይምሮ የሚመጣው የሚወሩት ያለፋቸውን ጆርኒዎች ምናምን ሳይሆን አልፎ አሁን የተገኘበት ነገር በጣም ያስደንቀኛል። ሁሌም ሳስበው እነዛን ችግሮች ከማሰብ ይልቅ አሁን ያለበትን ነገር ሞር ኢንጆይ ያደርገዋለሁ። እሱ በጣም ይማርከኛል ከስቶሪክ። አንተ ምንድነው ትዝ የሚልህ? በኋላ ነው ማወራው ያንቺና ስለተፈ ማለት ነው። ቤኪዬ እንኳን ደህና መጣ። አርቲስት ቅዳሜ መዝናኛ ላይ ነን። ያው እየተጫወትን ዘና ብለን እንቆያለን ማለት ነው። ሄቭ ትባላለች ተቃፈል? አዎ። ያው ጋብዣት ማኪያቶ አጠጣው ላሙቅልሽ። ቤኪ እንዴት ነህ? በድጋሚ እንኳን ደህና መጣ። እንኳን ደህና ቆያችሁ። ባለፈው ገርጂ አይቼ ሰላም ስልክ ኮራህብኝ። እውነት ልቤ ተሰበረ። አላየኩም ነበር። ገርጂ ነው የምትኖረው አይደል? አሁን ቡልቡላ ነው የምኖረው። ቦሌ ቡልቡላ። ወክ ልታረግ ነው ገርጂ የምትመጣው? ዋና ከተማ ነው አሁን ቡልቡላ አይ ቲንክ። አዎ በፊትማ ከከተማ ጥግ ተብሎ ነበር የሚታሰበው። አሁን ደግሞ መሀል ከተማ። አሁን ደግሞ መሀል ከተማ። አዎ ስላንተ ያው ብዙ ነገር እናያለን፣ እንሰማለን፣ እንከታተላለን። በጣም የሚገርም ኢነርጂና ለወጣቶች መንገድ የሚከፍት ብዙ ነገሮች አሉ። በጣም የሚያስገርም ነገር ምን ልጠይቅህ እፈልጋለሁ መሰለህ? የኔ ዳይሬክሽን ፎቶግራፈር ነበር ካድ በቃ ስለ ፎቶ በህይወትን ወደ ፎቶ እያደረግነው ብናወራስ? ያ ፎቶ ያው እንደ አንድ ቢዝነስ ለመስራት ሞክሬ ነበር። የዛሬው 3 ዓመት ጀምሮ ክላስ ስማርም ጎን ለጎን ፎቶ ሰራ ነበር። አክቹሊ በጣም ብዙ ስራዎችን ሰርቻለሁ እውነት ለመናገር እንደ ስራ ማለት ነው። የዳይፐርን ጉዳይ አፎርድ ለማድረግ በጣም ብዙ ስትራግሎች ነበሩ። ሶ ፎቶም ከተሰሩ ስራዎች ውስጥ አንዱ ነው። አሁን በዘረዘራቸው ጋራጅ ሰርቻ አውቃለሁ፣ ዲሽ ሰርቻ አውቃለሁ፣ ጣሪያ ለጣሪያ ኤንድ ክሪፕቶ ትሬድ አደረግ ነበረ። ፎሬክስ ምናምን የሚባሉ ነገሮች የመጡ ጊዜ ታፕታፕ የመጣ ጊዜ ትልቁ ቦታው የምንይዘው እኛ ነበርን። ተተበተበው ነበር። ቴሌግራም ቻናል ነበረን። ስቲል ነው አለ ቴሌግራም ቻናሉ። ሌላ ሰው አድሚን አድርጌ አስቀምጬ ስቲል ነው ራን ያደርጋል። ምን እየሰሩበት እንደሆነ ብዙ ቼክ አላደረኩም እንጂ ስቲል ራን ያደርጋል። እንደዚህ ቴክ ኮንተንቶችንም እንሰራ ነበርና ፎቶም አንዱ እንደ ቢዝነስ ሰራ የነበረ ነገር ነው። እና የኔ ፖይንት ምንድነው መሰል
አሁን ፎቶ ስታነሳ ፎከስ ታደርጋለህ አይደል? ያው ስለ ካሜራ ስለምታውቅ ማለት ነው። ያንተ የህይወት ፎከሱ ምን ነበር? የህይወቴ ፎከስ ራሴን ፋይናንሻሊ ፍሪ ማድረግ፣ ዙም አድርጌ የማየው ፋይናንሻሊ ፍሪ የሆነውን በረከትን እና ይሄ አባቱ ኮራሁብ የሚለውን ሰው መሆን ነው ትልቁ። እና እናቴ የሆነ ዲዘርቭ የምታደርገውን ነገር ለለፋችበት ነገር ሳምቲንግ ማድረግ ነው ትልቁ። የተለያዩ ቃለ መጠይቆችህ ላይ ካልተሳሳትኩኝ አንድ በጣም የምወደውን ንግግር ተናግረሃል። እኔም ለላይፌ እንደ አንድ እንትን የምጠቀመው ሆኗል። አሁን ላይ አንዳንድ ህመሞች በሕክምና ሳይሆን በመቀበል ይድናሉ ይላል። በጣም ቆንጆ ወርድ ነው። የእውነት በጣም ጥልቅ ነው። አንዳንድ ህመሞች ስንል ህመሞች በጣም ብዙ ናቸው አይደለ? ሰው በየራሱ ህይወት የየራሱ የሆነ ስትራግል አለው፣ የየራሱ የሆነ የሚያልፈው መንገድ አለ። ሶ አንተ በራስህ አልፈህ የመጣሃቸው መንገዶች አሉ። ህመምህን አክሰፕት አድርገህ ወደ ትልቅ ተጽዕኖ ፈጣሪነት ቀይረኸዋል። በጣም ብዙ ሰዎችን በአንተ ትምህርት ወስደዋል። ግን በረከት ሲባል ኦዲየንስ ከዚህ በፊት ከነበረው እይታ አይ ይሄንን ቢረዳልኝ በረከት ሲባል በዚህ መልኩ ቢያቀኝ ብለህ የምታስበው በረከት አለ? አዎ፣ በረከት ፒቲ የሚፈልግ ሳይሆን ፒቲን ወደ ዲግኒቲ የቀየረ ፐርሰን ነው ማለት ሲታይ ውይ ይሄ ልጅ ሲያሳዝን አይነት ነገር አይደለም። አሁን ላይ አክቹሊ ያን እየገነባው ነው ያሉት። ኢቭን አንዲት እናት ኮሜንት አድርጋልኝ ነበር፣ አይዞ እንዳልል ጠንካራ ነህ፣ እኔንም እንዳልል ጠንካራ ነህና ምን ልበል ብቻ እግዚአብሔር ይርዳ አይነት ነገር ብላለችና ፒቲን ወደ ዲግኒቲ ነው የቀየርኩትና ሰው እኔን ሲያይ ውይ ይሄ ልጅ ሲያሳዝን ውይ ምናምን አይደለም እንዴ የምፈልገው ከኔ ህይወት ነው እሱ እንዲጠነክር የምፈልገውና የህመሜን ሳይድ በቃ እኔም በመቀበል ነው ያዳንኩትና ሰውም ያንን እንዲቀበለው ፈልጋለሁና እኔ ፒቲ አይደለም አሁን ላይ የምፈልገው የኔን ስትሪንግዝ አይተው ከኔ ስትሪንግዝ እና ከኔ ህይወት እንዲማሩበት ነው የምፈልገው። እና የሆነ ሰዓት የሰው ምጸት የምፈልግ ሰው ነበርኩ እውነት ለመናገር እኔም ውይ እንዲባልልኝ እፈልጋለሁ። እነዚህም ናቸው ወደ ሱሳይድ ያመሩኝ። አይ ቲንክ የሰው ይሄ በጣም አይዞ መባል መፈለግ ግን ከዛ ይልቅ አሁን ወደ ዲግኒቲ ቀይሬዋለሁ። ያንን ነገር በደንብ ወደ ጥንካሬ ቀይሬዋለሁና ጥንካሬን ነው እንዲያዩ የምፈልገው። ሌላው የሚገርመኝ አንተን ማወቅ የምፈልገው ምንድነው መሰለህ ሁሉም ሰው የሆነ የህይወት ጥፋት አለው ወይም ተርኒንግ ፖይንት አለውና በቃ የነበረብህ ዲፕሬሽን አለ ምናምን በቃ ራስን እስከ ማጥፋት መድረስ ምናምን ብቸኝነት፣ ሱስ ምናምን እንደዚህ ነበሩ። ከነዚህ ወጥተህ ተርን ያደረገህ ነገር ምንድነው? አባቴ ምን አጉድዬብህ ነው ያላት ቃል ትልቁ ኢንፍሉዌንሻል ቃል እሱ ነው ለኔ። ራሴን ላጠፋ የነበረበት ጊዜ ላይ ያው እንደ አጋጣሚ ነው ሳይሳካ የቀረበት ጊዜ ላይ ይቅርታ መጠየቅ ነበረብኝና ከተረፍኩ በኋላ ማለት ነው ከሁለት ሳምንት በኋላ አይ ቲንክ ሪሃብ ወንድሜ ነበር ሪሃብ ያደረገኝ። ባይዚ ወንድሜ በጣም ሪስፔክት ማድረገው ትልቅ ሰው ነው። የሆነ ቀን ትልቅ የሆነ የዓለም መድረክ ላይ ዲዘርቭ የሚያደርገውን ነገር አደርግለታለሁ ብዬ አስባለሁ። እሱ ነው ባክቦኒና ከሱ ጋር የተወሰነ ያህል ሳምንታት ካሳለፍን በኋላ ይቅርታ እንጠይቅ ያው እያንዳንዳቸውን ይቅርታ መጠየቅ ነበረብኝና ማዘርን ጠየቅኳት። ማዘር በቀላሉ ጨረሰች። ፋዘር መንገድ ሄዶ ነበርና እስኪመለስ ጨንቆኝ ጠብቄ ይቅርታ አስጠይቀው ምን አጉድዬብህ ነው ባባ አለኝ ማለት ነው። ባባ ነው የሚለኝ ምን አጉድዬብህ ነው ባባ ሲል ነው ያ ነው ለኔ ትልቁ ይሄ ሞቲቬሽንም የሆነ ብቻ ሁሉንም ነገር የሚያቅፈው ነገር እሱ ነው። ከዛ በኋላ እሱ ኮራሁብህ የሚልበት ሰው መሆን ነው ትልቁ ህይወት። ከዛች ቃሉ በፊት በቃ የሚያደርግልህ ነገር ምናምን አይታየህም ነበር? አይታየኝም። ብችል እኮ ልጋራው ሞክራለሁ። ያኔም ስራ ሰራለሁ እኮ ያኔ ዲሽ እንዴ እስከ ሐዋሳ እየሄድን ትሬን እናደርግ ነበር። ኢትዮሳት የሚባል መጣ ሲባል እየሄድን ትሬን እናደርግና ለመገጣጠም ሞክር ነበር። ብዙ ሞክር ነበርና ልጋራው ሞክር ነበር። ግን እሱን አልረዳውም ነበር እውነት ለመናገር እሱን የተረዳሁት አይመስለኝም ነበርና ያኔ ነው ሳምቲንግ ሲሪየስ ነገር በረከት አባቱን ይኮራበት ሰው መሆን አለበት የሚል ሙሉ ነገርን የቀየረው እሱ ነው። ሙሉ ትኩረቴ አሁን ላለህበት ጥንካሬ ያው መቼስ በጣም ብዙ ነገሮችን አልፈህ ነው የመጣው። በጣም ጠንካራ ከምንላቸው ወጣቶች ውስጥ አንዱ ነህ። ግን ደግሞ ሰው ልጅ ምንም ይሁን ምን እስከ ኖረ ድረስ እየተፈተነ ነው የሚያልፈው። ሁሌም ቢሆን በህይወት ውስጥ ፈተናዎች አይቀሩም እንትን አይሉም። ስቲል ነው ድረስ ፈተና ውስጥ ስትገባ ወይም ደግሞ ከዚህ በፊትም ፈተናዎች ውስጥ በነበርክበት ጊዜ ምንድነው የሚያጽናና ወይ ደግሞ ምን ስታረግ ነው ወደ ጽናትክ የምትመለሰው? አይ እንዲህ ማድረግ አለብህ በረከት የምትለው እንዴት ነው የምትጽናናው? ወይ የምትሰማው መዝሙር አለ ወይ ሙዚቃ ሊሆን ይችላል ሞር አንተን
ደህና የሚያረግህ ነገር ዲፕሬሽን ውስጥ ስትገባ ምንድነው? እውነት ለመናገር በፊት በነበረኝ ህይወት ከአምላክ ጋር ሙግት ስለነበረኝ አምላክ ያጽናናኛል ብዬ ደፍሬ ልናገርሽ አልችልም እዚህ ቢካዝ እንደሌለህ እንኳን እንዳውቅ የለሁኝም በለኝ ነው ከአምላክ ጋር የነበረኝ ሙግት። ለምን የሚል ታቷለኝ ሶ ከአምላክ ጋር በነበረኝ ግጭቶች ጊዜ የለሁም ሲልህ እንዳለ ልታቅ ቢያንስ የለህም እንኳን ብዬ እኔ ክርስቲያን ፋሚሊ አባቴ አገልጋይ ነው፣ እናቴም አገልጋይ ናት። አባቴ ሰባኪ፣ እናቴ ዘማሪ ናት። ብዙ ይሄ ሃይማኖትና እምነት ባለበት ዙሪያ ነው ያደግኩት። እየተነገረኝ ያደግኩት አለ እየተባልኩ ነው አምላክ አለ ሶ እኔ ጋር የለህም ሶ ከሌለህም የለሁኝም በለኝ አይዋና ነው እንደሌለህ እንኳን አይነት ነው። በጣም የምሬት ጩኸት ነበር። ግጥሞቼም እንደዛ ነበሩ። ግጥም የተወሰነ ጽፋለሁ። ምሬት አይደል ምሬቴን በግጥም ነው ማወጣውና ህይወት ሰጥቶ ከመግደል ውጭ የሚያኖረን አምላክ የለም ነው። ሁሌም በሚቀየር በሚለወጥ ዓለም ህይወት ሰጥቶ ከመግደል ውጭ የሚያኖረን አምላክ የለም ነው ማለት ሶ በቃ የሆነ እንድንኖር ያደርገናል፣ ዜን ይገለናል አይነት በጣም ሚስዳፕ የሆነ እንትን ነበር የነበረውና በጣም ዲፕሬሽንን ማባረው አዲክሽን ውስጥ ነበር። በአዲክሽን ነው የምደበቀው። በጣም ከፍት ሲለኝ ሄጄ ነው ማጨሰው። ሪሊፍ ይሰጣል ግን ቃጠሎ ደስ ይላል። የሆነ ይሄ በፔን መደሰት የለ እንደዛ አይነት ነገር ምንድነው የሚሉት ሳዶይዝም ነው የሚሉት በፔን መደሰት ያን ነበር። ጭሱን ውጦ ነበር እንዲያቃጥለኝ ስለመፈልግ በኒያላ ነበር የጀመርኩትና ወደ አፕል ሙቭ አድርጌ ነበርና አፕል ኦልሞስት ሙሉ አንድ ፓክ 20 ስቲኩ 3 ሰዓት ማክሲመም 3 ሰዓት 2 ሰዓት ውስጥ ያልቅ ነበር። ዲፕረስድ ሆኜ እያጨስኩ ከሆነ ጭሱንም እያዋጥኩት ምን እያልኩት ፔን ደስ ይለኝ ነበር። በፔን ነበር እንትን ምለው በዛ መልክ ነው የማወጣው። የሆነ ይሄ አምላክ ጋር የቀረብኩት ሰው አልነበርኩም። ቢካዝ ምን ብዬ ልቅረበው አለ የሚለውም ነገር ኮንፊርምድ አይደለም እኔ ጋር። አንድ ዳክስ የሚባል ዘፋኝ ነበረ በጣም ያን ያደንቀው ነበርና በቃ በሱ የሱን ዘፈን ሰማለው። እሱ ለምን እያለ ነው የሚጠይቀው ቴል ሚ ዋትስ ፌክ ዋይ ኢዝ ኤቭሪቲንግ አባውት ዩ ዲቤት እያለ ነው የሚጠይቀው እዛ ዘፈን ላይ ማለት ሶ ሪሌቲንግ ነው ከአምላክ ጋር ነበር ሙግቴና አምላክ ጋር አልነበረም መደበቅ የነበረው እነዚህ አዲክሽኖች ላይ ሱሶቹ ላይ ነው። ሳምቲንግ ወይ ፖርኖግራፊክ ነገሮችን በማየት ቢካዝ ብቻዬን ነኝ ባይዚ እኔ አንድ ክፍል ላይ ነው ራሴን እንትን የምለው። ቤቴ ሰው አይመጣም ነበር። ጓደኞች ምናምን የለው ውጭ ነው እና ከኔ በር ቆልፌ ነው የምቀመጠው። ሶ ቤት እንዲገባ ማንም ሰው አልፈቅድም። ኦልሞስት እስከ አምና ድረስ ማንም ሰው ቤት አይመጣም ነበር። ሶ በዛን ወቅት በእነዚህ ሱሶች ነበር የምትደበቀው። ምን አይነት ችግሮች ነበር የሚያጋጥሙ? ምን ነበር ስትራግል ስታረግ የነበረው? ዘን አሁን ደግሞ አሁን ለሚመጡት ችግሮች ያው እንደ ማንኛውም ሰው የተለየ አሁን አንተ ካሉበት ችግሮች አንፃር ሳይሆን እንደ ማንኛውም ሰው የምታስተናግዳቸውን ችግሮችስ አሁን በምንድነው የምትጽናናው? አሁን በምንድነው ጽናትህን እንትን የምትለው? አሁን ላይ እውነት ለመናገር አምላክ ላይ ብቻ ነው የምደገፈው። ማለት ያኔ የለህም ብዬ እየጠየቅኩ ያን ሁሉ ፔንፉል ነገሮች እንዳልፍ ሲያደርገኝ እንዳለ እንዳውቅ ነበርና በደንብ እንዳለ ደግሞ ያሳየኝም ነገር ጊዜ ነበር። አሁን ላይ ብቸኛ መደገፊያ ይሄ ኢቭን ይሄ ሁሉ የሰው ጋጋታ የሶሻል ሚዲያ እስካሁን ድረስ የተደረጉ ኢንተርቪዎች ኦር ሳምቲንግ ሁሉም ብን ብሎ ቢጠፋ ብቸኛ መደገፊያ የሚሆነኝ አምላክ ነው። እግዚአብሔር ጋር ብቻ ነው የምደገፈው ማለት ነው። ያለኝ ይሄ ተሰብስቦ የተሰጠኝ ኢን ሚሊየንስ ብርም ድንገት እንዲህ በሚባል ቅጽበት ቢጠፋ ባዶዬን ብቀር ጭራሽ ሌላ በሽታም ውስጥ ብገባ ግን አምላክ ላይ ብቻ ነው አሁን ያለኝ እምነት ማለት ነው። ቢገለኝም ከዚህ በኋላ ምንም የሚመጣ ነገር የለም። ቢገለኝም እግዚአብሔር ጋር ነው የምደበቀው አሁን ላይ። የያኔውን ተቃራኒ እንድኖር አድርጎኛል እግዚአብሔር ይመስገን። በእነዚህ ሁሉ ጊዜያት ውስጥ ይሄ ለምን ለምለው ጥያቄ መልሱ መላሹ እንደሆነ አሳይቶኛል። መልሱ ራሱ እንደሆነ እኔ ከሱ ሳይሆን መልሱ የሚመጣው ራሱ እንደሆነ ስላሳየኝ ብቸኛ መደገፊያ እውነት ለመናገር እግዚአብሔር ብቻ። እንትን አለብን እኛ ሰዎች ፍርሃት ማለት ነው። ልክ አሁን አንተ እንደተባባል ነው ተርና አደረክ። ከዛ ወደ ሶሻል ሚዲያ ልትመጣ ስትል ወይ ራስህን ለመግለጥ ስትል ቻሌንጅ ያደረጉ ነገሮች ምንድን ናቸው? ማለት ራስን መግለጥ በጣም ያስፈራል አይደል? ምን ይመጣብኛል ምናምን እንላለንና እሱ ቻሌንጆች ምን ነበሩ? የሶሻል ሚዲያ መጣጤን ራሱ በዛው አያይዤ ልንገርህና ሶሻል ሚዲያ ከዚህ በፊት እንዲ ትሬድ አደረግ ነበር፣ ክሪፕቶ ምናምን ሰራ ነበር ብያለሁ እና ስለሱ ቲፕ ነው የምሰጣቸው። ጀስት እንዲያርጉ እንደዚህ ትሬድ አድርጉ ምናምን የሚል ነገሮች እናገር ነበር ሪሰርች እየሰራው ምናምን። ሶ የተወሰነች ተከታይ ነበረኝ ያኔ እና በጣም ፔንፉል የሆንኩበት ሞመንት ላይ ነበር ቪዲዮ ፖስት ያደረኩት። የመጀመሪያ ቪዲዮዬ ሜቢ አሁን ራሱ ታዩታላችሁ።
ስፓይና ቢፊዳ ጋር ነው የተወለድኩት። ሶ እንደኔ አይነት ኬዝ ያላችሁ ልጆች ካላችሁ ላገኛችሁ ፈልጋለሁ ብቻ ነው ማለት ሰፖርት አይደለም ጥያቄ። እኔ በሽታው ላይ ያለሁት እኔ ብቻ እንደሆንኩ ነው ማስበው። ምን እንደሆነ እኮ ስቲል ስፓይና ቢፊዳ ሲባል ስቲል ማያውቅ ሰው አለ። ሶ እኔ ብቻ እንዳለው ነው ማስበው ኢትዮጵያ ውስጥ እኔ ብቻ እንዳለው ዴን ኢቭን ኢትዮጵያ ውስጥ ያለ ሰው እንኳን ከሌለ ከውጭም ኮንታክት ካደረጉኝ ብዬ በእንግሊዝኛም ጽፌ ነበር ፖስት ሳደርግ ማለት ነው በጽሁፍ ዴን ያን ቪዲዮ ፖስት ለማድረግ በጣም ከራስ ከመታገሎች ነበሩ። ከቀረጽኩ ከአንድ ወር በኋላ ነው ባይዜ ፖስት ያደረኩት። ተቀርጾ ተቀምጦ ድራፍት ውስጥ አንድ ወር የቆየ ቪዲዮ ነው። ከራስ ጋር ለፖስት ቢካዝ እኔ ዙሪያ ላይ ያለ ሰውም አያውቀውም። አሁን ዙሪያ ላይ ኔሴንስ ከፋሚሊ ውጪ ማንም ሰው አያውቅም። ትምህርት ቤት የምማራቸው ጓደኞች አያውቁም። ባይቻልኩት አቅም ራሴን ለመጠበቅ ስለምሞክር ማለት ነው። ታች አብሮኝ ሲማሩ የነበሩ እስከ 12ኛ አብሮኝ ሲማሩ የነበሩ አንዳንድ ልጆች አያውቁም። የሚያውቁም አሉ። ሙድ ሲያዝብኝ ምናምን የሚያውቁ አሉ። ሶ ኤግዛክት ምንድነው በሽታው ምናምን የሚባለውን አያውቁም፣ ግን ቢያንስ ይሄ ፕሮብለም እንዳለ ያውቃሉ። ሶ ለዛ ሁሉ ሰው መናገር ቀላል አይደለም። የሆነ ዙሪያ ክሌላ አለ ከተማ ላይ የምትነቆረው ነገር ሊመጣ ይችላል ያን ስትናገርና በጣም ብዙ ማመንታቶች ነበሩ። ደም ፖስት ሳረግ አንዲ ታይም የምትባል ልጅ ነበረችና ታቅ ነበርና ከባለቤቷ ጋር ሆነው የተወሰነ መጀመሪያ አካባቢ ሰፖርት ሊፈልጉልኝ ሞክረው ነበር። እኔ በግጥሜ እኔን አግኝተውኝ ማለት ነው። ግጥሞቼ እንዳለ ፔንፉል ናቸው። በጣም አስመስዬ ነው ምጽፈው። የክርስቶስ መስቀል ላይ ያለ የጮኸው ጩኸት ነው ብዬ የራሴን ጩኸት ነበር ምጽፈው። ማለት ፔኖቼን ክርስቶስ መስቀል ላይ ያለ ሲሰማው የነበረ ፔን ነው ብዬ ጽፍ ነበር። በጣም ብልጠት ተጠቀም ነበርና ያንን አልፈው እኔን አይተውኝ ከግጥሜ በስተጀርባ እኔን አይተውኝ ኮንታክት አድርገውኝ ዲቴል ጠይቀውኝ እኔን ሰፖርት ለማድረግ የሞከሩ ልጆች ነበሩና እሷ ቴክስት አደረገችልኝ። ለምንድን ነው ድክመትን የምታሳየው ባቢ ነው የሚሉኝ ደግሞ ሰው ለምንድን ነው ድክመትን የምታሳየው ሰው ለምን ለሰው ትናገራለህ? ከራስ ጋር እየታገልከት ነው ደግሞ ወይ ምን ጎደለክ አይነት ነገር አለች። የጎደለኝ እኔ ነኝ የማውቀው ሰው ምን ጎደለክ አይነት ነገር ስትል አይ አጥፋው አለችኝ። አጠፋሁት። ፐብሊክ ነው ያን ይሄ ስፓይና ቢፊዳ አፌክትድ ነኝ እንዴ ብዙ ታይቶ ነበር ቶሎ የተወሰነ አንድ 20 ምናምን ሺህ የዛ ሰዓት ከዛ አጠፋሁት። ዴን በኋላ ላይ ቴክስት አደረኩላት መልሽ አይም የመጣውን ነገር ይምጣ ለመቀበል ዝግጁ ነኝ የመጣው ይምጣ አልኳት። ቴክስት አደረኩላት ፐብሊክ አደረኩት። ከዛ በጣም ታየ። ኔክስት ቪዲዮ ቀጠልኩኝ። ታቶዬን ለምን እንደተነቀስኩኝ ምናምን እያልኩኝ በቃ በዛ ዊክ በቀን አንድ ቪዲዮ ዲቴል መንገር ጀመርኩኝ። ስፓይና ቢፊዳ አፌክትድ ልጆች እንደዚህ ነው የምናሳልፍ። ኤቭሪ ሲንግል ዲቴል ታክሲ ውስጥ የሚገጥመንን ነገሮች፣ ቤት ላይ የሚገጥመኝን ነገሮች። ታክሲ ውስጥ አሁን ለምሳሌ ዳይፐር አድርገህ ሽንት ዳይፐርን አልፎ ሱሪን ከነካ እስከ ፌርማታው መጨረሻ ነው የምጠብቀው። ሰው ሁሉ ወርዶ ማለቅ አለበት አንተ ለመውረድ ቢካዝ ሰው እያለ መውረድ አይችልም አይነት ነገር። በቃ ያን ሁሉ ሰቀቀኖች ኤቭሪ ሲንግል ዲቴል ጻፍኩ፣ ፖስት አደረኩኝ። በጣም ብዙ ሰው ጋር ኤንጌጅ እያደረገ ሄደ። ሰው መቀባበል ጀመረው ሳላስበው በጣም በቃ በአጭር ጊዜ ውስጥ ያው 200 ምናምን ሺህ ተከታይና በእያንዳንዱ ሶሻል ሚዲያ እንደዛ ሰው ጋር የጥንካሬ እንትን መሆን ጀመረ እና ያንን ፖስት ሳደርግ ቲክቶክ ላይ ጀመርኩት። በቲክቶክ የጀመርኩት አባቴና እናቴ ፌስቡክ ነው የሚጠቀሙት ቲክቶክ አይጠቀሙም። እህቴ ተች ስልክ የላትም፣ ጠቅጠቅ ስልክ ነው ያላት። ሶ ሊያይ የሚችለው ብቸኛ ፐርሰን ወንድሜ ነው። እሱ ካየ እሱን ኮንቪንስ ማድረግ አይከብደኝም ብዬ ነው። ወጣት ነው እና ቴራፒ ማርጓል ቀስሞ ያውቀዋል። ኤቭሪ ስትራግሎችን ያውቀዋል። ሶ ሲጋራውን ያን ያቁም ያለው ካልኩ በኋላ እንተቀጠልኩ አያውቅም እንጂ አሁን ሰማ። ግን ፖስት ካደረክ በኋላ እነዚህ ነገሮች ሲመጡ ከዚህ በፊት ቀድሜ ባደርገው ኖሮ የሚል ቁጭት አላደረብኝ? አድሮብኛል። ኦብቪየስሊ እውነት ለመናገር ሰው ጋር በጣም እንትን ካለ በኋላ በጣም ያበረታኝም እሱ ነው። ሰው ምንድነው ስፓይና ቢፊዳ ማለት ጀመረ። ከዛ በኋላ ኢንቦክስ በጣም ብዙ ኢንቦክስ አስተናግዳለሁ። ስቲል ተመሳሳይ ኬዝ ተደብቀው ነው ያሉት ስለሚገለሉ ምን እንጂ አለ ኢትዮጵያ ላይ ስፓይና ቢፊዳ አፌክትድ ልጆች። ያው ለዛ ነበር የጠየኩ። ይሄ ራሱን መግለጡ በጣም ቻሌንጅ ስለሚያደርግ በጣም እና ኢቭን ያኔ ራሱ በቃ ስለ ልጃቸው ከተናገሩ በኋላ የሆነ ማንነታቸው እንዲታወቅ አይፈልጉም ነበር። ዛት ማሽን ነው የሚታፈርበት የነበረውና በጊዜ በወጣው ብያለሁ። እውነት ለመናገር ምን አለ በጊዜ ፖስት ባረኩም ብያለሁ። ደግነቱ ደግሞ እንኳን ደግሞ በዛ ጊዜ ፖስት አድርኩ። በዛ ጊዜ ፖስት ባላረክ ክላስ ላይ በጣም ጫና ያደርግብኝ ነበር። ኢቭን አሁን ወደ መጨረሻ አካባቢ ነው ያው ክላስ 4ኛ ዓመቴ ላይ ነው ይሄን ቪዲዮ እንትን ያልኩትና 3ኛ ዓመት 2ኛ ዓመት ላይ ቢሆን ኖሮ ክላስ ላይ ትኩረት ለማድረግ ይከብደኛል። እዚህኛውም ስራ ላይ ሆኜ ክላስም ላይ ሆኜ የምፈልገውን ውጤት ላናመጣ እችል ነበር። በአንድ በኩል ረፋፍዶ መሆኑም ጥሩ ነው
እና ቁጭት አድሮብኝ ትምህርት ቤት እያለ በጣም ቡሊ ትደረግ ነበር ምናምን። እሱን እንዴት ነበር የምታልፈው? ወይ የዲፕሬሽን ምንጭህም እሱ ነበር? አዎ የዲፕሬሽን ቤት ገብቼ ነው ማለት ሰው አንድ ክፍል ነው መሆነው ብዙ ጊዜ። ትምህርት ቤትማ ክላስ ነው መሆነው። ፊት ለፊት ከተቀመጥ ፊት ለፊት፣ ከኋላ ከሆን ከኋላ። ግን ከክላስ ስመለስ ወደ ቤት ቶሎ እስክደርስ ጠብቃለሁ። ቶሎ ከደረስኩኝ ክፍሌ እገባለሁ። በቃ ማልቀስ ነው። እንትን ፍርሃቱም አለ አይደል? አሁን ማንም ሰው ቡሊ ባያደርግህም ምንም እደረገዋለሁ ነው የምትወጣው። ሰልፍ ተሰልፈው ምናምን ነው የሚወጣውና ተማሪ ተሰልፈው ከወጣ በኋላ መጨረሻ ምናምን የምትሄድበት ጊዜ አለ። ምናልባት ዳይፐሩን ካለፈ ምናምን ወገባችን ለምናገለድመው ሸሚዝ ካለ እሱን እናገለድማለሁ። ዜ ቤት ከሁሉ መጨረሻ ነው የሚሄደው። ጓደኞች ነበሩ ትምህርት ቤት ውስጥ አሉ በሚባል ልክ አሉ። ይሄ በጣም ክሎዝ አይደለም። በሰው መከበብ ያለ በሰው ከበባለሁ፣ ግን ያው አያውቁልህም። በፊት ትንሽ ልጅ እያለሁ ከነ በጣም ብቻዬን መሆን አዘወትር ነበር። ረፍትም ስወጣ ብቻዬን መቀመጥ ምናምን። አንዳንዴ በግድ ነው የሆነ ነገር ውስጥ ጆይን ማድረግ። እነሱ ኳስ ሲጫወቱ እኔ እነሱ ስልክ ጠባቂ ወር ሳምቲንግ ጠባቂ ነኝ ምናምን። እንደዛ ነው የሚደረገው። ምንም ጨዋታ ላይ ኢንቮልቭ አታደርግ? ምንም ነገር ላይ እሱ ከመገለል የመጣ ነው ወይስ አንተ ራስህን ቀድመ ፕሮቴክት ከማድረግ የመጣ ነበረ? እገለላለሁ ብሎ ራስን ከማግለል ቀድሞ ፍርሃት ማለት ነው። ፍርሃት ስላለ እገለላለሁ ብለሽ ስለምታስቢ ራሴን እዚህ ማች ግፍር ብዬ አብሬ እንመራረጥ ውስጥ እኔን ልመራረጥ አልችልበትም። ከዛ ሱስ ውስጥ ስትሆን እድሜ ስንት ነበር? 16 ዓመቴ። በ16 ዓመት ነው ሲጋራ ምናምን የጀመርከው? ለመጀመሪያ ጊዜ ያጨስኩት ሁላ ቤተክርስቲያን ውስጥ። አዎ ጸበል ከፈጣሪ ጋር ስለነበረ ጎበዝ ከሆንክ አስቁመኝ ነው። እኔ ከአምላክ ጋር ነው በጣም ረጅም እድሜን ስማቅ። በዛ ልክ እኮ ልንለው አይገባም፣ ቢካዝ በጣም ግሬተር ነው አይደል? ግን እኔ ካለውበት ፔን አንፃር ደግሞ በጣም ነበረ በጣም ትልቅ ድፍረት ነበር መዳፈሩ። ብሪፍ ብታረግልኝ ደስ ይለኛል። እንዴት ማለት ምን ሀፕን አድርጎ የዛን ቀን ቤተክርስቲያን ውስጥ ገብተህ ሲጋራ እስከማጨስ ድረስ የደረስከው? እንትን ነው አሁን ልክ ተርኒንግ ፖይንት እንዳልነው ባስ እያለ የሚመጣው ደግሞ በኔጌቲቭ አለ አይደል? ባስ ብሎ ሲመጣብህ የተፈጠረብህ ነገር ማለት እኔ በጣም ኢሚዲየትሊ ዲፕሬሽን ውስጥ ከሚከተኝ ነገር ውስጥ አንዱ ዳይፐር ሳይኖር ሲቀር ነው። እና ዳይፐር ሳይኖር ሲቀር ብቻ ሳይሆን ለኔ የሚሆኑ ዳይፐሮች ስታገኛቸው ቶሎ ያልቃሉ፣ ከገበያ ይወጣሉ። ሳይዛቸው ከገበያ ይወጣል። የሆነ ስሊፒ የሚባል ዳይፐር መጥቶ ነበርና እሱን በጣም ጥሩ እየተጠቀምኩ ከሆነ ሰዓት በኋላ ከገበያ ይጠፋል። ሶ ሌላ ብራንድ ደግሞ ማፋለግ አለብህ። ሌላ ብራንድ ስታፋልግ እያንዳንዱን አንዳንድ ፍሬ ትገዛና ሞክረ ነው የተሻለውን አግኝተ የተሻለውን ኮንቲኒዩስ ሊቀጥል የምትችለው። ከዛ እሱም ይጠፋል። ጥሩ የሚባሉ ይጠፋሉና ብቻ ዳይፐር ሲጠፋ ትልቁ የዲፕሬሽን ምንጭ እሱ ነው። ሶ ያኔ በዓል ነበረ፣ ቀኑንም አስተውሰዋለሁ። የገና ዕለት ነበር፣ ክርስቶስ የተወለደበት ቀን። ማታ ቤተክርስቲያን ፕሮግራም አለ እና ከእህቴ ጋር ሄድን ቸርች። ከቤት ስወጣም ዲፕረስድ ነበርኩ፣ ቢካዝ በቃ ዳይፐር ከሌለ ዲፕረስድ ነው የምሆነው። ሶ ሄደን እዛው ቸርች እያለው ነው ሳምቲንግ በቃ አርግ አይነት ፑሽ አደረገብኝ። ወጣው ስነ ጽሁፍ ምናምን በፊት ሰራ ነበር ቤተ ቸርች። ሶ ወጣውና ለድራማ ተፈልጎ ነው 2 ሲጋራ አስተኛልኩኝ። ገዛው፣ ክብሪትም ገዛው፣ ቤተ ቸርች ገባው። ማስተማሪያ ቦታ አላቸው የኛ ቸርች ህፃናት የሚማሩበትና ሄጄ በጭድ ተከልዬ ጎበዝ ኮንክ ና እናስቆመኝ እያልኩ ከሱ ጋር ስሟገት ነበር ለመጀመሪያ ጊዜ። እኔ ያላዛጨስኩት ማለት ነው። ከዛ በኋላ ነው የቀጠልኩት። የመጀመሪያ ጊዜ እንደሚከብደኝ እየጠረጠርኩ ለመጀመሪያ ጊዜ እንደሚከብደኝ እያሰብኩኝ የጀመርኩት ያኔ ነበር። ዜን እያለ ቀጠለ ማለት ነው። የዛ ቀን የተጀመረ ከዲፕሬሽኑም ሳይኖር የሱስ ፍላጎትህ ነበር ግን አልነበረም? ስትበሳጭ ሲከፋህ ብቻ ነው የምታደርገው? አዎ ያኔ። አዎ ከዛ በኋላ ግን ይሄ ሳይከፋኝም ወደ ማረጉ የመጣሁት በጊዜ ሂደት እያደገ ሳይከፋ። የኔም ጥያቄ እሱ ራሱ ከዛ መፈለግ ጀመር ባይከፋህም ኦልሞስት አሁን ሲከፋኝ ነበር እየወጣው እየገዛው ማጨሰው። ከዛ በኋላ አሁን ከቤታችን ጀርባ ጨለማ መንገድ አለችና ቤታችን አስፋልት ፊት ለፊት ነው። ሶ ከቤታችን ጀርባ ጨለማ መንገድ ናትና ከቤት ወጣና ገዝቼ ያችን ጨለማ መንገድ አጭሼ እመለስና በዚሁ ገባለሁ። እንደዛ ነው ማረገው ክፍት ሲለኝ ማለት ነው። ዴን ቤት ስገባ ሽታው የመታወቅ ነገር ሊኖር ያላ ስለሆነ በጣም ስትሮንግ ነው። ሲጋራ ነው የሚለው። ሶ
እሱ ትንሽ ስለሚከብድ ብዬ በየጊዜው እየገባው ቤት ጥርሴን እየቦረሽኩ መግባት እራት እነሱ ጋር ስቀመጥ ሽታው ይደርሳል የሚል ሰቀቀን ከበደኝና ወደ አፕል ዞርኩኝ ማለት ነው። አፕል እየገዛው ይወጣው ዲፕረስድ ሰው ማለት ነው። ከዛ በኋላ ግን ዲፕረስድ ሳልሆንም ያንን ቀጥዬ ነበር። ግን ከዚህ አይነት ሱስ ማለት በጣም ብዙ አሁን ቅድምም እንዳልከኝ ፖርኖግራፊ ማየቶች አሉ፣ እንደዚህ የሲጋራ ሱስ አለ፣ በጣም ብዙ ሱሶች አሉ ተያይዘው የሚመጡና በዚህ ደግሞ በጣም ብዙ ወጣቶች ስትራግል ያደርጋሉ። አሁንም ድረስ በጣም ብዙ ወጣቶች ፈተና ውስጥ ያሉ ወጣቶች አሉ። ቅድም እንዳልከኝ ደግሞ አንተ ከፈጣሪህ ጋር ተገናኝተህ አሁን እነዚህ ሁሉ ነገሮች በሙሉ አስወግደህ ይሄኛውን በረከት ፈጥረሃል። እንዴት ነበረ ከእግዚአብሔር ጋር የነበረህ ግንኙነት? እንዴት አገኘኸው? ማለት ጥያቄዎች በምን መልስ አገኙ? ከዛ ደግሞ ከእግዚአብሔር ጋር መሆን ወይ ከፈጣሪ ጋር መሆንስ እንዴት ነው? ህይወትህ ያለውን ልዩነት በደንብ አስረዳ። ከሱስስ እንዴት በደንብ መላቀቅ ይቻላል? ምክንያቱም ይሄ የብዙ ወጣቶች ችግር ስለሆነ ማለት ነው። በጣም እውነትሽን ነው። በጣም ብዙ ወጣት ስትራግል ያደርጋል። እኔ ፒር ፕሬሸር አይደለም ወደዛ ነገር ፑሽ ያደረገኝ፣ የራሴ ዲፕሬሽን ወደዛ ፑሽ ያደረገኝ። ግን በፒር ፕሬሸርም ወደዛ ፑሽ ተደረገው ገብተው ያሉ ወጣቶች አሉ። እንዴት ልውጣ እያሉ ስትራግል የሚያደርጉ አሉ። ስቲልም ኢንቦክስም ኮንታክት የሚያደርጉኝ አሉና እንደ ሀገርም ትልቅ ችግር ነው። ፖርኖግራፊክ አዲክሽንም ሆነ ሌሎች ሱሶችም ትልቅ ፕሮብለም ናቸው። ግን ከምንም ነገር በላይ አምላክ በጣም ፓወርፉል ነው። ማለት በጣም ሪሊ ፓወርፉል ነው። ሶ ሂ ካን ዱ ኤኒቲንግ። መቀየር ከፈለገ መቀየር ይችላል ሰውን ማለት ነው። ለዛ ከምንም ነገር በላይ እሱ ላይ የምርም ትረስትድ ከሆኑና እሱ ይቀይረኛል ብለው ካመኑ the first thing እሱ ነው። እና ሁለተኛው ግን አዲክሽን በተው አይቆምም፣ እረፍ በመባል አይቆምም። እኔ በጣም ብዙ ጊዜ ዛሬማ በቃኝ የመጨረሻ ብዬ በጣም ብዙ በቃዎችን አሳልፌያለሁ። ግማሽ ደርስና እንዲህ ምናምን ብዬ አጥፍቼ በቃ መተውበትም ጊዜ ነበር። ፖርኖግራፊክ ቪዲዮዎችን እያዩ እንዲህ ምናምን ብዬ መዘጋበትም ጊዜ ነበር። በጣም ብዙ ማለት ነው። አይ ወር ሆነኝ እኮ ምናምንልና አይ ወር ከሆነማ በቃ ጥሩ መጥተሃል ቢያንስ አንድ ነገር እየተባለ በአንድ ቀን 30 ላይ ትላለህ። እንደዛም አለ በጣም ብዙ ማለት ነው። ለዛ በተው አይቆምም እና በራስ አቅምም አይቆምም። እኔ በደንብ ማረጋግጠው ነገር እሱ ነው። እኔ በራሴ አቅም ምንም አድርጌ ላስቆመው አልችልም። ቤተሰብ ማንም ይሄ በጣም ቢያውቁ እንዲህ ነገር ይሉናል ብለን የምንሳቀቅባቸው ሰዎች አውቀው ራሱ ቢቆጡን አይቆምም። ጭራሽ ነው የሚብሰው። አዳምና ሔዋን ምስክሮቻችን ናቸው። በቃ ተው ነገሮችን ያበሳቸዋል። ለዛ ነው አምላክ ጋር መጠጋት፣ ግን ይሄ ፍላጎቱ እየቀነሰ እንዲመጣ ማድረግ በራሳቸው ካላረጉት በስተቀር በዛ ነገር ፕራውድ እየተሰማቸው። አሁን እኔ ማጨሱን ፕራውድ ሆኛ አይደለም የምናገረው። ነገ እኮ ምን ላይ እንደምወድቅ አላውቅም። እኔ እኮ ራሴን አላምነው አምላክን ነው የማምነው ከምንም በላይ እና ነገ ምን ላይ እንደምወድቅ አላውቅም። ድፍር ብዬ ሳወራ ግን ፍላጎቱን እየቀነሱ መሄድ፣ በዛ ነገር ፕራውድ አለመሆን ትልቅ ነገር አይደለም። ይሄ በጣም ዋው ብሎ የሚያስጨበጭብ ነገር አይደለም እና የሚኮራበትም ነገር አይደለም። ለዛ ፍላጎታቸውን እየቀነሱ በጊዜ ሂደት ማለት ነው። በጊዜ ሂደት እየቀነሱት ካልመጡ በቃ ዛሬ ከአንዳንድ ያቆማሉ ካሉ አያቆሙ እና ከአምላክ ጋርም በደንብ በየትኛውም እምነት ሙስሊም የሚሆኑ አምላካቸው ጋር ይቅረቡ፣ ክርስቲያን የሚሆኑ አምላካቸው ጋር ይቅረቡ። ዴን ፍላጎታቸው እየቀነሰ እንዲመጣ ማድረግ፣ ማንበብ፣ ሌላ ነገር ሱስ ማድረግ ማለት ነው። ከሱ በተቃራኒ ከዚህኛው እየቀነስክ እዛኛው ላይ መጨመር። ልክ አቶሚክ ሀቢት መጽሐፍ ጸሐፊው ጄምስ ክሌር በቃ ስሞል ሀቢት ቫልዩ አለው። ለዛ ስሞል ሀቢቶችን መገንባት ስሞል በጣም ለውጥ ስለሚያመጣ ሲሪየስሊ ለውጥ ያመጣል። እና እኔ የጠቀመኝ እሱ ነው። አንዲት ልጅም ኢቭን የሆነ ጊዜ ኮንታክት አድርገኝ የዛሬ በጣም ገና ሶሻል ሚዲያ የወጣው ሰሞን ኮንታክት አድርገኝ እንደዚህ አዲክት ሆና ተቸግራ ፖርኖግራፊክ ነገር ለሷም ያልኳት ማለት አታቁሚ፣ ግን ዴይሊ ያየሽውን ሪፖርት አድርጊ። ዴይሊ ሪፖርት እፈልጋለሁ ነው ማለት እና ዴይሊ ትነግረኝ ነበር። እየቀነሰ አሁን ይኸው ቶታሊ ኦልሞስት 4-5 ወር ይሆናታል ቶታሊ ከተወቹ። ኦነስትሊ ነው የምትነግረኝ የነበረው። አሁን ላይ በጎበዝ ተማሪ ናት፣ ዩኒቨርሲቲ ገብታለች። ዴን በቃ ጥሩ ወይ ላይ ናት። ቼክ አደርጋታለሁ ብዙ ጊዜ። ሶ ሪፖርት አድርጊልኝ እላት ነበረ። ሶ እንደዛው ነው። ተይ ብላት ኖሮ በዛ ሰዓት ከነ ነው የማይቆሙ። ሴት ልጅም አዲክት ናቸው ባይዚ፣ ወንድ ልጅ ብቻ አይደለም በዚህ ነገር እንትን ያሉትና በተው አይቆምም ጀነራሊ። ለዛ በጊዜ ሂደት እየቀነሱ ሌላ ነገር ላይ አዲክትድ እየሆኑ በዚህ እየቀነሱ ሌላ ነገር ላይ አዲክትድ እየሆኑ ካልሆነ ከነ በተው አይቆምም። አንተ ስታወራ እኔ ምኑን እንደማስብ ታውቃለህ?
ይሄ ጆርኒዎቹ አሁን ልክ ሲወራ ማጨሱን ብቻ ምናምን ስለምናወራ ነው እንጂ ሲጋራ እንኳን ለመግዛት አሁን በዛ እድሜ ያለው ጭንቀት አለ አይደል? ብር ማምጣት እነሱ ጭንቀቶችን እስቲ አብረ በጣም ስንት ነበር ብር እንትን ይሄ አፕሉ ብር 50 ሆኖ ነበር የሆነ ሰዓት ጨምሮ ማለት ነው። አንዳንድ ብር ነበረ ከዛ ጨምሮ ብር 50 ሆኖ ነበርና እሷንም መክሰስ ሰዓት ላይ ከፋዘር የሆነ ነገር መክሰስ መብላት አለብኝ ብዬ በጠይቀው ይሰጠኛል ብርና ብዙ ጊዜ ለኔ በዚህ አባቴ ለኔ አይሰስትም በጣም በኔ ከመጡበት ሲሪየስ ነው እና ጠይቀዋለሁ ጋሽ መክሰስ ልበላ ምን ልበላ እንደዚህ ድንች ይሸጣልኛል ድንች ልበላ ምናምን ብዬ እቀበላለሁ ያችን ብር ነው እንትን ማድረግባት አንዳንዴ ዲሰርተ ምንም ማድረግ የተወሰነች ብር ካለች በዛችም ገዛለሁ መግዛቱ ግን ሰቀቀን ነበር ማለት እኔም አባቴም እናቴም ሁሉም ይታወቃል ባለሱቁም ያውቃል ለዛ እንደምንም ፈልጌ ሌላ ቦታ ራቅ ብዬ ሄጄ ነው የምገዛው እና ሰቀቀን አለው ሰው አየኛ ላየኝ በጣም ሰቀቀን ነበረው ግን ተገዝቼ ቶሎ ነበር ከዛ ቦታ መጣሁ ከሆነ ሰዓት በኋላ ሲደጋገም እዛ ቦታ ተለመድኩ በቃ እዛኛው ሱቅ ያለው ሰውዬ ለምዶኝ ነበር ግን የነሱ ልጅ ምናምን በሚሉ ደግነቱ አያቀኝም ነበር በዛ ልክ ከሌላ ቦታ የሚመጡ ባለ ሱቆች ስለነበሩ ከሌላ ሀገር ማለት ነው ለዛ የኛ ሀገሮቹ ጋር ደፍሬ አልሄድም ነበር ማለት የኛው አካባቢ ሰዎች ሆነው ሱቅ የከፈቱት ጋር አልሄድም ነበር ከሌላ ቦታ የመጣ ባለ ሱቅ ስለነበረ ነው እሱ ጋር እየሄድኩ ገዛለሁ ብቻ ሰቀቀን ነበር ሆነ አሁን እኔ ፒክቸር ማረጋቸው ነው አንዱ ደግሞ ፒክቸር ማረገው ምንድነው መሰለ ልክ በቃ ነገሮች ገብተው ያኔ ተቃውመው ምናምን ልክ አምላክህ ፊት ስትቀርብ የነበረ የይቅርታ አጠያየቅ እና ስሜቱ በጣም ደፋር እንደሆንኩ ነው የተሰማኝ ሲሪየስሊ ማለት አምላክ በዚህ ልክ ለመሟገት ማለት በጣም ሂዝ ሪሊ ቢግ ነው የሚለውን ነው እና የሱን ትልቅነት ሳይ በጣም ትንሽ መሆኔን የታወቀኝ በጣም በዛ ልክ ልጠይቀው ማልችል ሰው መሆኔ ቢካዝ አንድ ጊዜ ኢዮብ መጽሐፍ ቅዱስ ላይ ያለውን ኢዮብ እኔ ተራሮቹን ስሰራ እንደዚህ ተማግቶ ሲያስቸግረው እንዲህ ተራራውን ስሰራ እንደዚህ ሳረግ ውሃ እንደዚህ ሳረግ ምናምን የት ነበርክ ብሎት ነበርና እኔም እንደዛው ነው ፊል ያደረኩት ማለት ምንም ነኝ ከሱ አንፃር ለካ ማለት የሰማይን ትልቅነት ስታይ አንተ ትንሽነት አይደል የሚታወቅ ልክ እንደዛ ነው ምንም እንደሆንኩ ነው የገባኝ እሷ መረዳት መታ ከዛ አእምሮ ውስጥ የነበረው ፕሮሰስ ኢዚ አይደለም በቃ በራስ ማፈር ነው የተሰማኝ ሲሪየስሊ በራሴ ነው ያፈርኩት ቢካዝ እንዴት ጽሁፎቼን ሜቢ ያሳያለሁ ግጥሞቼ እንዳለ በጣም በቃ ሞክ የሚያረጉ ነበር ቅድም እንዳልኩ እንደሌለህ እንዳውቅ የለሁኝም በለኝ ህይወት ሰጥቶ ከመግደል ውጭ የሚያኖረን አምላክ የለም ብላ ብላ የሚሉ ናቸው ጽሁፎቼ እንዳለ ወይ አንተ ወሰደኝ ግራ በተጋባ ዓለም እየኖርኩኝ እንዲህ ከምቀጣ ባክ ጌታ ወይ አንተ ወሰደኝ ወይም እኔ ልምጣ አይነት ጽሁፍ ነው መጽሐፉ ሶ በራሴ ነው ያፈርኩት ቢካዝ እንደዛ ለለው ለካ አልችልም ነበር ማልችለው አካል ነበር የምርም ማለት በዚህ አምላክ እኛ ባሰብነው መንገድ ባይሆን እንኳን ይመልሳል ለካ ማለት የማንንም እንባ ባለዳ አይደለም የማንንም ይሄ ጩኸት ዝም ብሎ አያልፍ ወይ አንተ በምትፈልገው ወይ ላይሆን ይችላል እንጂ በሌላ ወይ ይመልሳል እኔ ጩኸቴ እንዲያድነኝ ነበር እንዲፈውሰኝ ነበር በመቀበል እንድድን ነበር ግን ያው እኔ በማላስበው መንገድ ያው ፋይናንሻሊ ስቴብል ሆኜ ነገ የሚባል ነገር ተስፋ ማድረግ ጀምሬ በፊት ነገ የሚባል ነገር ተስፋ አላረግም ከዛሬ ነገ ሞታለሁ ነው ህይወቴ እንዳለ ሶ በራሴ ላይ አፈርኩት የሚገርምህ አንዳንዴ ያው ምሳሌ ወይ መንገድ ልንሆን የምንፈጠር ሰዎች አለን ያው በብዛት መጽሐፍ ቅዱስ ስለምታወራ ነው አንድ አይነ ስውር ወደ ክርስቶስ አቅርበውት በእናቱ ኃጢአት ነው በአባቱ ኃጢአት ሲል የእግዚአብሔር ስራ በሱ ይገለጽ ዘንድ ነው እውር የሆነው ይላልና አንዳንዴ የእግዚአብሔር ስራ እንዲገለጥብን ይሆናል ወይ ደግሞ እኛን አጠንክረው ሌሎች እንደዚህ የሚጠቁትን ሰዎች መንገድ እንድንሆን ማሳያ እንድንሆን ይሆናል እንደዛ ምን ሆኖና አንዱ ማሳያ ደግሞ አንተ ነህና በጣም ልትኮራ ይገባል ባይኛ በጣም ደግሞ ከዚህ ጋር ተያይዞ እስካሁን እንግዲህ ያወራ ነው ስላንተ ጥንካሬ ነበር ስላለፍካቸው ጆርኒዎች ስላለፍካቸው መንገዶች ነበር በዚህ ሁሉ ውስጥ ግን አብረው ይፈተኑ የነበሩት በጣም ታላቅ ቤተሰቦች አሉ እኔ በበኩሌ በጣም አክባሪያቸው ነኝ በዚህ ብዙ ግንዛቤ በሌለው ማህበረሰብ ውስጥ አክሰፕት አድርጎ ይሄንን አባቴ የከፈሉት ዋጋ እናቴ ላንተ የከፈለችው ዋጋ በጣም ትልቅ ነው በብዙ ቃለ መጠይቆችህም አይቻለሁኝና በጣም የሚደነቅ በጣም አክብሮት አለኝ እንደነሱ
የነሱንም ፈተና ምን ይመስል እንደነበረ ከማህበረሰብ አንጻር ምን አይነት ጫና ነበረ? ቅድም እንዳልከው ዳይፐሮች ይጠፉ ነበር። አባትህ የተለያዩ ክፍለ ሀገሮች ላይ እየዞረ ስትራግል ያደረግ ነበረ። በጣም ብዙ ዋጋ እንደከፈሉ ተሰምቶኛልና አንድም ደግሞ ልናደንቅ ልናከብር የሚገባቸው እነሱን ነው። ከዛ ተያይዞም ደግሞ እንድትመልስልኝ የምፈልገው አሁን ከቅርብ ጊዜ ወዲህ ደግሞ የህይወት አጋርክ ፍቅረኛ እንዳለክ ሰምቻለሁኝና እሷንም አያይዘክ ምን አይነት የፍቅር ህይወት ነው ያለክ? እሷስ ምን ስትራግል ታረጋለች ባንተ ወይንስ ምን አይነት ስሜት ነው የሚሰማት የሚለውን በአጠቃላይ ቤተሰብክና የትዳር አጋርህ ላይ ያለውን አያይዘህ ብትመልስልኝ ደስ ይለኛል። ያ ከቤተሰቤ ልጀምርና እውነት ለመናገር በጣም ስትሮንግ ቤተሰብ ነው ያለኝ። እግዚአብሔር በአንዱ ሲሰብርህ በሌላ በኩል ይጠግናል። ራሱን አጠጋግኖ ነው የሚያውቅበትና እኔ በብዙ ነገሮች ተሰበርኩ ባልኩበት በቤተሰብና በእነዚህ ዙሪያ ላይ ባሉ ሰዎች እየጠገነኝ ነው ያለው። እግዚአብሔር ዙሪያዬን በጥሩ ነገር እየሞላው ነበር የነበረውና እነሱ ጠንካራ ባይሆኑ እነሱ ባይታገሉልኝ የዛሬውን በረከት አታገኙትም ነበር። አባቴ በጣም ለአእምሮዬ ይጨነቅ ነበር። ምንም ይሄ እኔ ዲፕረስድ ሆናለሁ እኮ ዳይፐር ሳጣ፣ ግን ያም እንዳይፈጠር ያቅሙን ይጥራል። ያቅሙን ለዛ ነው ያኔ ምን አጉድዬብህ ነው ሲል ሲሪየስሊ እንትን ያልኩት። እና በጣም ይጥራል እሱ። እናቴ ደግሞ በጣም ብዙ ነገር ታደርግ ነበር። ሚዲያ ላይ ተናግራ ነበር። ዳይፐር እያደረቀች ነበር፣ አንዳንዴ ታስቀምጥልኝ ነበረ። ፍራሽ በስብሶ ቀን ሙሉ ዝናብ እየዘነበ ከዋለ ለማታ እንዲሆነኝ ብርድ ልብስ አንጥፋ ታዘጋጅልኝ ነበር። ፍራሹ ላይ ብርድ ልብስ ደራርባ ማለት ነው። ሶ ብርድ ልብስ ላይ ነበር አንዳንዴ ማድረግ ነበረው። እንግዳ ሲመጣ ዳይፐሮቹን ቶሎ ታሸሽና የሆነ ክፍል ታስገባ ነበር። እንደዛ አይነት ሰቀቀኖችም ነበሩ። እንደ ማህበረሰብም እንደ ቤተሰብም የሚገጥሙ ነገሮች ነበሩ። ሶ የነሱ ጥንካሬም ነው አንዱ ይሄንን በረከት የወለደው። በጣም ነው የምወዳቸው። እውነት ለመናገር ማድረግ የምፈልጋቸውን ነገሮች ደግሞ አድርጌም ማሳይቻቸዋለሁ። ለነሱ ብቁ ሆኖ መታየት ትልቁ የአባቴ ትልቁ ሰቀቀን ባቢ እንዴት እንደዚህ ይሄ እንዴት ይቆማል ነው። ከነሱ እጅ ስወጣ እንዴት መኖር እችላለሁ የሚለውን ነበር ትልቁ የሱ ትልቁ ጭንቀቱ የነበረው። ያንን ሶልቭ ማድረግ መቻል፣ ራሴን ከነሱ ሸክም ማውረድ ቀላል ነገር አይደለም። እነሱ እንኳን ባላግዛቸው ራሴን ከነሱ ሸክም ማውረድ ትልቁ እገዛ ነው እና በጣም ጠንካራ ናቸው። ወንድሜ ደግሞ ይሄ ሳይኮሎጂስት ነው ማለት ይችላል። ኤቭሪቲንግ ሰፖርት የሚያደርገኝ እሱ ነው። እህቴም አለች፣ ደውላ ትነግረኝ ነበር። ባቢ እውነት አምነህበት ነው እንደዚህ ፖስት የምታደርገው? የምር እንደዚህ እውነትህን ነው? ተዘጋጅተሃል? ልብን አዘጋጅተሃል? ድጋሚ እንዳትሰበር እያለች ትደውልልኝ ነበር ያኔ ማለት ነው። እና እሷም አትናገርም እንጂ በጣም ነው የምትወደኝ። ይሄ ባለመናገር ውስጥ ፍቅር የሚኖርበት ቤት ነው የኛ ቤት። እውነት ለመናገር ይሄ ፍቅር ይሄ ወድሃለሁ በወድሻለሁ አይደለም የሚገለጸውና እኛ ውስጥ በወድሃለሁ በወድሻለሁም አይደለም በመኖር ነው የሚገለጽ የነበረው እና በጣም ስትሮንግ ፋሚሊ ነው ያለኝ። እግዚአብሔር ይመስገን እነሱን ስለሰጠኝ። ከነሱ ሲቀጥል ጓደኛዬ ኦልሞስት የዛሬ 1 አመት ኦልሞስት ሶሻል ሚዲያም ከመውጣቴ በፊት ነበረ ከሷ ጋር ፍቅሩ የጀመረው። ትሬድ አደረግ ነበር ብያለሁ። ክሪፕቶ ምናምን ሰራ ነበረ። እንዲህ የገንዘብ ማግኛ 10 መንገዶች እያልኩኝ ፖስት ማድረግ ሰው ነበርኩኝ። ዩቲዩብ እንቀል በዛው ያደገበት ጊዜ ነበረ። ዩቲዩብም ሰራ ነበረ። ሾርት ቪዲዮዎች ቴሌግራም ላይ ስቶሪ ያደርግ ነበረ ማለት የምሰራቸው። አሁን ቴሌግራም ፕሪሚየም እንዴት ይደረጋል የሚለውን ቪዲዮ ከሰራው በኋላ ሾርት ቴሌግራም ስቶሪ ያደርግ ነበር። ሶ እሷ አይ ቲንክ ቴሌግራም ስቶሪ ልታረግ ፈልጋ ሊሚት አለው ቴሌግራም እና ኤምቢ ሲላት እንዳጋጣሚ ኮንታክት አደረገችኝ ማለት ነው። ቪዲዮችን ፖስት አደረግ ስለነበር ሶ በዛው ቀን እያወራን ቴክስት እየተደራረግን ቆይ አሁን ቢዚ ነኝ እንደዚህ እናድርግ እየተባለ ቀን እየተቀየረ እያወራን ሳናቀው ዘለቀ። ማውራታችን ቀጠለ ማለት ነው። ፕሪሚየሙ ተረሳ። ፕሪሚየም ነበር አላማው፣ ፕሪሚየሙ ተረሳ። ላቭ ፕሪሚየም ሆነ በቃ ቶታሊ የፕሪሚየም የመግዛቱን ሀሳብ እሷም ተወቹ መሰለኝ አይሮ ነው። ብቻ ማውራታችን ቀጠለ። ስልክ ተለዋወጥን፣ መደዋወል ጀመርን። በቮይስ ብዙ እናሳልፍ ነበረ። በጣም ቢዚ ነው ማድረገው ራሴን ባይዚ ቢካዝ አንዳንዴ ከአዲክሽኑ ለመሸሽ ራሴን ቢዚ ማድረግ ነበር መመርጠው። ብቻን ስትሆን ለዲፕሬሽን ትጋለጣለህ፣ ዲፕሬሽን ወደ አዲክሽን ይመራል። ለዛ እሱንም ሽሽት ቢዚ መሆን መርጥ ነበር። ሶ ማውራቱ ቀጠለ። በደንብ እናወራ ነበረ። ሶ ሳናቀው ፍቅር የሚባል ማለት የምር መግባባት ማዋሃዱ ተፈጠረ። ይሄ በጣም ፍሬንድሊ ነው የምናወራው። ምንም ሳልሳቀቅ ማወራው ሰው የለ። እንደዛ ነው። እንዲህ ብል እንዲህ ትለኝ ይሆን እያልኩ አልነበረም ማወራው። በጣም ነፃ ነበርኩ፣ እሷም በጣም ነፃ ነበረች። በጣም እንደፈለግን በምንፈልገው ልክ ነው የምናወራው። ይሄ በቃ እዚህ ሰው ፊት ማይወሩ ነገሮችን ሁሉ እናወራ ነበር። በጣም ተግባባን። ሶ በቃ ፊዚካሊ መገናኘት አለብን ተባባልን።
ሆሳና ነው የምትማረው። ነፃ ሆናችሁ የምታወሩትም በቴክስት ነው በአካል ሳታገኙ? በቴክስት አዎ፣ በቮይስ እናወራ ነበር። በአካል ግን ይሄ የሚያሳየው ማለት ነው ሶሻል ሚዲያ ላይ ከመውጣትህም በፊት መጀመሪያ ቢውል ያረከው ነገር ነበረ ማለት ነው። አሁን የምናየውን በረከት ብቻ ሳይሆን ከዛ በፊትም እየመጡ የነበሩ የሆኑ የፍቅሯ ፓርት ስር እየሰደደች ነው። አዎ በቃ ከሆነ ሰዓት በኋላ ስራ ነበር ትኩረቴ፣ ስራና ክላስ በጣም የምሬን ነው የምማረው፣ የምሬን ነው የማነበው። ሲሪየስሊ ነበር የምማረው ክላስ ቢካዝ አቺቭ ማድረግ የነበረብኝ ነገር ስለነበረ ግን ስራ። ከዛ በኋላ ከዛ የተረፈውን ሰዓት ነው እዚህ እናወራበት የነበረው ከሷ ጋር የምንደዋወል የነበረው። ያ ግን ቀጥሎ ነበር ለረጅም ጊዜያት ማለት ነው። ሶ እያለ መግባባቱ መጣ፣ በጣም ማዋሃዱ መጣ። ሶ ፊዚክሊ እንገናኝ ተባባልን። ሄድኩኝ። መጀመሪያ ስታየኝ እግርህን ምን ሆነ ነው ነበር ያለችኝ። ቢካዝ ማነከሰው አለ። ሶ ኤክስፔክት አላደረገችም እንደዛ። በጣም በቃ በቮይስ በምን የምትስለው ሰው አለ። ሶ እንደዛ ነበር የጠበቀችው። እግር ምን ሆነ አለችና አይ ብላ ዝም አለች። በኋላ በደንብ ዲቴል ነግርሻለሁ ብያት ቁጭ ካልን በኋላ ነገርኳት። ማልቀስ ስትጀምር አይ ገና ሙሉ ስቶሪ አልሰማሽም ማለት ነው ብዬ ሙሉ ስቶሪ ነገርኳት። ኤቭሪ ሲንግል ዲቴል ቲክቶክ ላይ ነገርኩትን ሰቀቀኖችን ሳይቀር ማለት ነው። ባጊ ውስጥ ምን ይዤ እንደምዞር ምናምን ኤቭሪቲንግ ያኔ ጠቀም የነበረው ኢቭን የህፃናት ዳይፐር ነው። አሁን ከውጭ ስለላኩልኝ ነው የተወሰኑ ዳይፐሮችን። ያኔ የህፃናት ዳይፐር በገመድ እያረኩ ነበር የምጠቀመው። ሶ ኤቭሪ ሲንግል ዲቴል ነገርኳት። ክብድ አላት። በቃ ኤክስፔክቴሽን ከሪያሊቲው ጋር ሳይገጥም ሲቀር አይነት እና በጣም አለቀሰች እና ማሰቢያ ጊዜ ሰጥቷት። ያንን ስናገር ለምንድን ነው እኔ ሪሌሽንሺፕን ሲሪየስ ነው ማረገው ማለት ጎሉ ትዳር ካልሆነ ምንም አይጠቅመኝም አይነት አቋም ነው ያለኝ ስቲል ማለት ነው። ሶ ለዛ ነበረ መናገሩን የፈለኩት። ደብቄ እንደፈለኩ መሆን ይችላል። ይሄ እንደ አንድ ወንድ ልጅ የፈለኩትን ስሜት ማስተናገድ ይችላል ደብቄ ማለት ነው። ሶ ግን ሲሪየስ ከቆየች ትቆያለች፣ ከሄደች ትሄዳለች አይነት ዲሲሽን ላይ ደርሼ ነው የተናገርኩት ማለት ነው። በጊዜ መሆኑም ደግሞ ጥሩ ነው። በጣም ደግሞ ስር ከሰደደ ሊጎዳ ይችላል በሚል ማለት ነው። ከዛ ነገርኳት። ስታለቅስ ነበረ። ብዙ ለማባበል ሞከርኩ። የተወሰነ አወራን። ከዛ ጊዜ በኋላ ተለያየን። ከዛ ስልኩ ቀጠለ። እኔ ምንድን ነበር ኤክስፔክቴሽን የነበረው ከዛ ምሽት በኋላ ስልኬ ብሎክ የሚደረግ ነበር የመሰለኝ። ይሄን ብሎክ እንኳን አርጋ ከአንድ ሻት ማድረጉ ይጎዳዋል ብላ ካሰበች እንኳን በጊዜ ሂደት እየቀነሰ ፌዳውት እያደረገ ግን ተቃራኒ ነበር ሲሄድ ጭራሽ እየጨመረ ሲሄድ ነበር። ጭራሽ እናወራ ነበር፣ ጭራሽ እንግባባ ነበር። መተው የሚባለው ነገር አልመጣ አለ ማለት ነው። ኦኬ ሶ ሲሪየስሊ መያዝ አለብኝ አልኩና ሲሪየስሊ ያደረኩት ቀጠለ። ዜን ወደ ሶሻል ሚዲያ መጣው። ሶሻል ሚዲያው ላይ ስመጣ እሷ ማለት ይሄ ሶሻል ሚዲያ መውጣቱን ብዙ ሰው ማወቁን ብዙ እንትን አትልም ነበር። ግን እኔ የኔ ዲሲሽን ስለሆነ ተሳቀቅ ነበር። እሷም መውጣት መሳቀቅ ሳይሆን እኔ ሳለቅስ ማየት አትፈልግም እሷ። በቃ ይሄ ጠንካራውን በረከትን ነው እሷ ስቲል ነው ጠንካራውን በረከትን ነው የምትፈልገው። ሲያመኝ ታለቅሳለች። ከኔ በላይ ትንሽ ጉንፋን እንኳን ካመመኝ ታለቅሳለች። ሳምቲንግ መሆንባት ነው የሚመስላት። ድክም ያለውን በረከት አትፈልግም። ጠንካራውን እና የሆነ ይሄ በጣም ጅግና ያለለ ለሷ ጀግናዋ ነኝ። ሶ ያንን በረከትን ነው የምትፈልገው። የኢቢኤስ ኢንተርቪው ነበርና የመጀመሪያ የተደረኩት ኢንተርቪው እሱ ላይ የተወሰነ የተላቀስንበት ሞመንት ነበርና እነዛ ሞመንቶች በጣም እየተቆረጡ ፖስት ሲደረጉ ነበር። ሲመጣላት ስክሮል ታደርጋለች ወይ ስክሪንሾት አድርጋ እንደዚህ ፖስት ተደርጓል ይኸው ትለኛለች ማለት ነው። እሱ አታየውም ነበር። ከሆነ ሰዓት በኋላ ነው በቃ ትፍር እያለች ማየት የጀመረችው ማለት ነው። ግን ይሄ የሴት ባህሪ ይመስለኛል። ለምን ሁሉም አሁን ለምሳሌ ሚስቶች የባላቸው ደካማ ጎን እንዲታይ አይፈቅዱም አይደለ? ሁሌም ቢሆን ፕሮቴክት ከማድረግ ጋር ምናምን የተያያዘ ነው። ሶ አንደርስታንድ አደርጋለሁ። ከልቧ ነበር እውነት ነው። ልባምን ሴት ማን ሊያገኛት ይችላል? እና እኔ በዛው ሁሉ ውስጥ ልቧን ነበር ሳይ ነበረው። ለዛ ነው ሲሪየስሊ ለይዛት የፈለኩት ማለት ሺዝ ጎልድ አይነት ነገር በቃ ማለት ማጣት የለብኝም። ሶ ሲሪየስሊ መያዝ አለብኝ በሚል ብዙ ከዛ ጊዜ በኋላ በጣም በቃ ብዙ ኤነርጂን ኢፈርቴን እሷ ላይ አውል ነበረ። ከዛ ሶሻል ሚዲያውም መጣ፣ መግነኑም መጣ። ከዛ በኋላ በጣም ብዙ ኮንታክቶች ይመጡ ነበር። ስቲል ነው ቅድም ራሱ እያነበቡ ነበር ቴክስት እና ብዙ ይመጡ ነበር ብዙ ሪኩዌስቶች ከሶሻል ሚዲያ በኋላ። እንትን ነው ሰው ይሄ ትንሽ ዋይዝ ሆነ ስትገኝና ትንሽ ፋይናንሻል ስታፍ ጥሩ ሲሆንና ብቻ የሆነ ሶሻል ሚዲያ ላይ ያለክ ሰው ስትሆን የሚመጣውን ሪኩዌስት አይ ቲንክ አስተናግዳችሁት የምታውቁ ይመስለኛል። እንደዛ ይመጣል በጣም ብዙ እንደ ቀልድ ነው። ሶሻል ሚዲያም ኦልሞስት በአንድና በሁለት ወር ውስጥ 200 ምናምን ሺህ ሰው ጋር ተከታይ ኖረ። ኢን ሚሊየንስ ነው ቪዲዮዎች የሚታዩት።
ደን ፌስቡክም በጣም ብዙ አሁን 100 ምናምን 120 ምናምን ተከታይ ያለው በጣም ባጭር ጊዜ ውስጥ ነው ይሄ ሁሉ ቢውል የተደረገውና በዚህ ሁሉ ውስጥ ሳምቲንግ ኦፖርቹኒቲ ፈልጎ የሚመጣም ሲሪየስሊ አድናቆትና ፍቅሩን ቀላቅሎት የሚመጣ አይጠፋምና ብዙ ሪኩዌስቶች ይመጡ ነበር። በጣም ዊርድ የሆኑ ሪኩዌስቶችም ይመጡ ነበርና እኔ ኢሚዲየትሊ ለኪዩ ነበር መልከው ስክሪንሾት አደረግና እንደዚህ ለግላታለሁ። ኪዩ ማለት የፍቅር ጓደኛ አይነት ኪያ ነው ስሟ፣ ኪያ ጎሽ ይባላልና ኪያ ማለት የኔ ማለት እና ለሷ ልክላት ነበረ። እየተሳሳቀን እናልፋቸው ነበረ እና እሷ እውነት ለመናገር ትልቁ ህይወቴ ላይ ይሄ ፍቅር ቃል ብቻ አይደለም የሚኖር ነው የሚለውን ያሳየችኝ ሰው ናት። ፍቅር ቃል ብቻ አይደለም የሚኖር ነው ኖራ እያሳየችኝ ነው ያለችው እሷ። በነገር ላይ እዚህ ላይ አንተም ጎበዝ ነህ የምለው አንዳንዴ እንደዚህ መወደድ መፈለግ ምናምን ሲመጣ ብዙ ሰው ይንሸራተታል። በቃ የተሻለ አማራጭ ደግሞ ይሄ ክፉን ጊዜ ያሳለፈ ሰው ይረሳና በዛ አለመሸወድ ባይዘው ጎበዝ ነው። በጣም ደግሞ እድለኛ ነው። ከቤተሰብም ጀምሮ ጓደኞችህም አሁንም ደግሞ የፍቅር አጋርክም በጣም እድለኝነትክን ነው የሚያሳዩት። ሁሉም በተግባር ፍቅርን በተግባር የሚገልጹ ሰዎች ናቸው እስካሁን ስትነግረን። እንዲህ አይነት ፍቅር ደግሞ የትም አይገኝም። ለሁላችንም የታደለ ነገርም ስላልሆነ በጣም እድለኛ ነን። ያ እውነት ለመናገር በእነሱ ታድያለሁ። ቅድምም እያልኩኝ እንደነበረው በእነሱ ታድያለሁ። ፕላስ ደግሞ ሊንሸራተትም ያልቻልኩት ይሄ ሳይኖርህ አይዞህ ያላለ ሲኖርህ አይዞህ ቢልህ ምንም ጥቅም የለውም ማለት የተወሰነች በጣም እኮ ኖሮ አይደለም ግን የተወሰነች ስታገኝ እንኳን የሚመጣ ሰው ከሆነ ሳምቲንግ ፈልጎ ነው ታይታ ላይ ሲገባ ኦኬ የተሻለ ሌላ አማራጭ አለኝ እንደሚል ሐሳቦች ይመጣሉ ብዙ ሰው ጋርና ከዛ መፍረስም ይመጣል እኮ። ለዛ ነው ሲሪየስሊ የሷን ነገር መያዝ የፈለኩት ማለት በቃ አጥብቄ መያዝ አለብኝ። ቢካዝ አሁን የሚመጣው ሰው ይሄ ሁሉ ነገሮች ቢጠፉስ አሁን እንደዚህ በሚባል ቅድም ብያለሁ የመጡት ገንዘቦች ያለኝ ይሄ ዙሪያ ላይ ያለ ነገር ሁሉ እንዲህ በሚባል ቅጽበት ቢጠፋ ማን ነው መጨረሻ አብሮ የሚቆመው? ያን ነው እንትን ማለት ያለብኝ እንጂ አሁን እነዚህ አሁን አዲስ የሚመጡ ሰዎች የምር ይቆማሉ አብሮኝ የምር ያንን ስትራግል አብሮን እንትን ይላሉ ወይ የምር ዳይፐር ሳይኖረኝ የሆነ ችግር ውስጥ ብንገባ አብሮኝ አይዞህ እያሉ ያንን ሊያሻግሩኝ ይችላሉ የሚለው ማሰብ አለብኝ። ለዛ ነው እሷን ሲሪየስሊ መያዝ የፈለኩት። ያንንም ልብ መልሼ ስለማላገኘው የሷን ያንን ልብ መልሼ ስለማላገኘው እኔ ይሄ ቁንጅናዋ ውበቷ አይደለም የሚታየኝ የነበረው ልቧ ነበረ ሲሪየስሊ ይታየኝ የነበረው። እኔ መልክ ምንም ነው ከተወለደ የተወሰነ ጊዜ ከቆየ በኋላ እየረገፈ ሊመጣ የሚችል ነገር ሊሆን ይችላል ሆኖ ሶ በአንድ አሲድ ሰው በጣም ቆንጆ የሚባል ሰው ፊቱን እያጣበት ያለበት ጊዜ ላይ ልብ ነው ዋናው ቁም ነገር እና ያን ልብ ደግሞ መልሼ አላገኘው ነበር። ለዛ ነው አጥብቄ ማለት ነው ይፈልግ እና መች ነው መጠራን ሰርጉን ብንይ አሁን እሷም ተማሪ ናት ክላስ መጨረስ አለባት። እኔም ፋይናንሻል ስታተሶችን ማዘጋጀት አለብኝ። ግን በቅርቡ ሳምቲንግ ነገር አደርጋለሁ። በጣም አሪፍ ነው። እሺ ቤኪ እንግዲህ አንተን ያገኘ ፍቅር አንተን ያገኘ በረከቱ ይደርብን ነው የምንለው። በእውነት የምሬን ነው። እስኪ ለፍቅረኛ አሁን እንዳልከው አንዳንድ መንደርደሪያዎች ይኖራሉ በቅርቡ ብለሃል። ፍቅርህን ደግሞ እስኪ ኦፊሻሊ ወደ ካሜራው እያየህ በደንብ አድርገህ ግለጽላት። ኪዩ እንግዲህ እስከዛሬ ብዙ ስትራግል አድርገናል አብረን ብዙ መንገዶች ሄደናል። አይ በቃን ያልንባቸውም ጊዜያት ነበሩ። ያው ሁሌም አፕስ ኤንድ ዳውን አሉና በነዛ ሁሉ ጊዜያት በእኔ ተስፋ ስላልቆረጥሽ ፍቅርን እየኖርሽ እያሳየሽኝ ስለሆነ እግዚአብሔር ይባርክሽ። በጣም ነው የምወድሽ። ከዚህ በኋላ ገና የህይወት በጣም ረጅም ጉዞዎች ይጠብቁናል። አብረን እንጓዛቸዋለን። እግዚአብሔር በፍሬ ይባርከናል እና እወድሻለሁ። ቴንክ ዩ። ታገቢኛለሽ ወይ ትላት ልስተ ይቻላል እዚህ ገና ቆይ ዘገጃጅና ሰርፕራይዝ ባረጋት ይሻላል። እሺ ገለጻው ግን ኦልሬዲ ተካሂዷል። መንደርደሪያው ተሰጥቷል። ገና ወደፊት በጣም ብዙ ረጅም ጉዞዎች እንሄዳለን። በጣም ብዙ ጆርኒዎች አሉን። በጣም ትልቅ ኢንፍሉዌንሻል ነገሮችን እናደርጋለን በአለም መድረክ የሚያስጠሩና ጀግና ሴት መሆንሽን የኢትዮጵያ ሕዝብ ሁሉ አይቷል። እንግዲህ ከዚህ በኋላ እግዚአብሔር ይረዳናል። በጣም ብዙ ረጅም ጉዞዎች እንጓዛለን። አዲሻል ተመርቀሃል በነርሲንግ ነው አይደል? የዋንጫና የሜዳሊያ ተሸላሚ ነበርክ። ስንት መዘናት ጀመርክ በተመረክበት ስራ? አልጀመርኩም። እውነት ለመናገር እንትን ነው የመቀጠር ፖቴንሻል የለኝም ማለት ተቀጥሮ የመስራት ፕላን ሳይሆን ያለኝ አሁን ላይ ለሌሎች ልጆች መትረፍን ነው። ዋና የነርሲንግም የተማርኩበት አላማ የዚህን ጥያቄ መልስ ማግኘት ነው። ለለምን ጥያቄ መልስ ማግኘት ነው ፈልጌ የነበረው። ነርሲንግም የገባሁት ሜዲሲን ልገባ ነበር ፈልጌ የነበረው።
ሶ ለሱ መልሴ አግኝቻለሁ። ሶ አሁን እኔ መኖር መቆረስ ነውና ለሌሎች መኖር ነው ፕላኔ። ለዛ ይሄ በነርሲንጉ ከመቀጠርም ከምን የሚልቅ ስኮላር ካገኘው ከሀገር ወጥቼ በደንብ አሳድገው ደስ ይለኛል። ትምህርቱን እያሰብኩም ነው ያሉት። እስኪ ሰዎች ኮንታክት ለማድረግ እየሞከርኩ ነው ያሉት ለማሳደግ። ከዛ በኋላ ግን መጥቶ ለመስራት እኔ ኢትዮጵያ ላይ ትልቅ ለውጥ ማምጣት ፈልጋለሁ። እውነት ለመናገር የምር ሲሪየስ ለውጥ ማለት ነው። እንደኔ አይነት አፌክትድ ልጆች አሉ በጣም ብዙ እና ለነሱ በደንብ መትረፍ ፈልጋለሁ። እና ለዛ ነው የፋውንዴሽን እንቅስቃሴ ጀምሬያለሁ። እሱን ካሳካው በኋላ ቲም ቤፊዳ የሚባለውን ይሄ ከቲክቶክ ከምኑ ቀይሬው ፋውንዴሽን ሆኖ በጣም ብዙ ልጆችን ካቀፈ በኋላ እነዚህ ልጆች አንደኛ በዚህ በሽታ ተጠቅተው ያሉ እንደኔ አይነት ደረጃ እንዲደርሱ ማድረግ ማለት እንደኔ እንደዚህ ቁጭ ብሎ መናገር መንቀሳቀስ በጣም ድፍር ያሉ ሰዎች እንዲሆኑ ማድረግ ያንን ኮንፊደንስ መገንባት ደን ደግሞ ኦሬዲ በሽታው ያልተፈጠረባቸው ካሉ ደግሞ ሴቶች ከእርግዝና በፊት ፎሊክ አሲድ እንዲወስዱ በትክክል ሁሉም ጋር አዌርነስ ክሬት ማድረግ ገጠር ከተማ ሳይቀር ማለት ነው። ሁሉም ልክ ኤችአይቪ ሲባል አሁን ቢያንስ አንድ ሰው ያውቀዋል አይደል? ልክ እንደዛ ስፓይና ቢፊዳን በአንድ መድኃኒት መከላከል የሚቻል ነገር ነው። ያንን ቶታሊ ፕሪቨንት ማድረግ ነው ታርጌቴና ተቀጥሮ የመስራት እሳቤው ስለሌለኝ ነው ብዙ እንትን ያላልኩት። እሺ ፋውንዴሽኑን ለማቋቋም ያው የሄድክበት ያለው ፕሮሰስ አለ። መደገፍ የምትፈልገው ሰው እንዲያደርግልህ ወይ እንዲያግዝህ የምትፈልገው ነገር ምንድነው? በጣም ብዙ ነገሮች አሉ። እውነት ለመናገር ፋውንዴሽን በራስ አይሰራም። ብቻህን አንድ እጅ ብቻውን አጨበጭብም ሲጀመርም ማለት ነው። ሶ እኔ ሐሳቡን ላምጣ ልጀምር ላስብ እንጂ ስቲል ነው ገና የፈቃዱንም ነገር አልጨረስኩም። በጣም ብዙ ፕሮሰሶች ይቀሩኛልና በእነዚህ ሊያግዙ የሚችሉ ሰዎች ካሉ ኮንታክት ቢያደርጉኝ በጣም ፈልጋለሁ። ቢካዝ በጣም በሚቀጥሉት አጭር ጊዜያት ውስጥ ይሄ ነገር እውን መሆን አለበት። አዛውንቶች ላይ የሚሰራ ትልልቅ ድርጅቶች አሉ። ሌላው ላይ የሚሰራ ትልልቅ ድርጅቶች አሉ። ስፓይና ቢፊዳ ላይ ግን ኢን ሪል ይሄ ለውጥ የሚያመጣ የእውነት እኔ ያለፍኩትን ስለማውቀው የሚያስፈልጋቸውን ዳይፐር የምርም ስለማውቀው ያንን ሲሪየስሊ መስራት ፈልጋለሁና ማገዝ የሚችሉ ሰዎች ካሉ እንዲያግዙኝ በጣም ፈልጋለሁ። በዚህ አጋጣሚ ጥሪ ማቅረብ ፈልጋለሁ። ዶነር በማግኘትም ሊሆን ይችላል፣ ዶኔት በማድረግም ሊሆን ይችላል። ሰፖርት ማድረግ የሚችሉ ሰዎች ካሉ አሁንም ኮንታክት እንዲያደርጉኝ በሬ ክፍት ነው። ሁሉም ሶሻል ሚዲያ ክፍት ነው። ፐርሰናል ማኔጀርም አለኝና ኮንታክት ማድረግ ይችላሉና በዛ እንዲያግዙኝ በጣም ነው የምፈልገው። አሁን ከነሱ ጋር ሆኜ ትልቅ ለውጥ ማምጣት ስለምፈልግ ማለት ነው። ከዛ ሲቀጥል ኦልሞስት አሁን የዳይፐር ካምፓኒ ኢትዮጵያ ላይ ክሬት ማድረግ ፈልጋለሁ። ሲዩተብል ዳይፐር ማለት ነው እንዲመረት ማድረግ ፈልጋለሁ። ፓንቲ ዳይፐር ኢትዮጵያ ላይ የለም። ኤሌክትሪክ ቢት ኮስቲ ነው፣ ግን ያንንም ቢሆን ቶለሬት ተደርጎ የሚመረትበትን መንገድ በሚቀጥሉት አመታት ውስጥ ፕላን አለኝ። ያንንም ቢሆን እንድናሳካው አጠገብ የሆነ ብዙ ሰዎች እንዲያግዙኝ ፈልጋለሁ። እነዚህ ሁለቱ ናቸው ትልልቆቹ አላማዎችና በእነዚህ ድጋፍ ፈልጋለሁ። እንግዲህ ያው ወንድማችን ቤኪ የሚፈልገውን እገዛ ነግሮናል። በተለያየ መንገድ ይህንን ማድረግ የምትችሉ በምን ኮንታክት ያርጉ? ሶሻል ሚዲያ ሁሉም ኪም ቤፊዳ ነው የሚለው KIM ቢፊዳ ስፓይና ቢፊዳ ነው ባይዜ የበሽታው ስም ነው ግማሹ እና ኪም ቤፊዳ ነው ሁሉም ሶሻል ሚዲያ። አንለስ ግን ስልክ ቁጥር አለ የማናጀሬ በሱ ኮንታክት ሊያደርጉኝ ይችላሉ። ስልኩ መናገር ይችላል። ስልክን ታስቀምጥልኝና በዛ ኮንታክት እንድትችል። የበረከት ሀሳብ እንግዲህ እንዳያችሁ ትልቅ ነው። አሁን ባለበትም የሚቆም አይደለም። በጣም ብዙ ትልልቅ አላማዎች ያሉት ሰው ነው። ስለዚህ እነዚህም በገንዘብም በሐሳብም በማቴሪያልም መደገፍ የምትፈልጉ ሰዎች ካላችሁ በመናስቀምጠው ስልክ ቁጥር ማገዝ መደገፍ ትችላላችሁ ማለት ነው። ከፕሮዲዩሰሮች የመጣ ጥያቄ አለ። ቤኪ ራስህን ግለጻው ብትባል በመጽሐፍ ቅዱስ ላይ ስላለ ወይም ስለምታነብ ምን የሚለው ቃል ይገልጻል ወይም ምን የሚለው ቃል ያበረታሃል? አይ ቲንክ መዝሙር መጽሐፍ ላይ ነው ያለውና ልባቸው ለተሰበረ እግዚአብሔር ቅርብ ነው፣ መንፈሳቸው የተሰበረውንም ይጠግናቸዋል ይላል። እሱ ነው ለኔ ልባቸው ለተሰበረ እግዚአብሔር ቅርብ ነው። እሱ እኔ በጣም በደንብ ሞቲቬት የሚያደርገኝ እሱ ነው። ልቤ ተሰብሮ ነበር፣ እግዚአብሔር ቅርብ ነበር። ልባችን ሲሰበር እግዚአብሔር የራቀን ነው ይመስላል። እኔ በተቃራኒው መሆኑን ያስረዳኝ ክፍል እሱ ነው እና በጣም ሞቲቬት የሚያደርገኝ ተመለሰ ፕሮዲዩሰር። በዚሁ አያይዞ ደግሞ አሁን ይሄንን ፕሮግራም አሁን የሚመለከቱ ይኖራሉ። በብዙ ሶሻል ሚዲያዎች ቢያቆሁም በብዙ ነገሮች ቢያቆሁም ግን ደግሞ ስትራግል እያደረጉ ያሉ አሁንም አሉና ምናልባት አሁን መነሳት ቢችሉ ከምን መጀመር እንዳለበት ግራ የገባው በጣም ብዙ ሰው አለ ብዬ ስለማስብ ዲፕሬሽንም በለው የተለያዩ ህመሞችን በለው ዛሬ እንዴት መጀመር እንደሚቻል መግለጽ ብንችል እንዴት እንደዚህ መሆን እንደሚቻል ፕሮሰሱ ረጅም ቢሆንም መነሳት ግን ዛሬ እንደሆነ መቆም መወሰን ዛሬ እንደሆነ የተወሰነ ሐሳብ ብትነግረን። መጀመር የሚችሉት ከመፈለግና ከመወሰን ነው። ፍላጎትና ውሳኔ ይፈልጋል።
ፍላጎት ኖሯችሁ ውሳኔ ከሌላችሁ ጥቅም የለውም። ውሳኔ ኖሯችሁ ፍላጎት ከሌላችሁ ጥቅም የለውም። ለዛ ፍላጎትና ውሳኔ ያስፈልጋሉ። ምርጫና ውሳኔ አይነጣጠሉም። ባይዚ የመረጥከውን ነገር ትወስናለህ እና እነሱ መተውን መርጠው ከሆነ ውሳኔ ነው የሚያስፈልጋቸው። ያ ውሳኔ ካላችሁ ደግሞ ታይኒ ሀቢቶችን መገንባት ይጀምሩ። ምናልባት በትንሹ ሰፖርት ላረጋችሁ ከቻልኩኝ ኮንታክት ማድረግ ይችላሉ። ሰፖርት እንዳረጋችሁ የሚፈልጉ ግን ከትንሹ መጀመር ነው። ከትልቁ ከጀመሩ ይወድቃሉ። ለዛ ከትንንሽ ሀቢቶች መጀመር። ለምሳሌ በቀን 2-3 ፖርኖግራፊክ ቪዲዮዎች የሚያዩ ከሆነ ወደ 2 መቀነስ ወይ ወደ 1 መቀነስ በጊዜ ሂደት ማለት ነው። ወር ደግሞ ደቂቃ መቀነስ፣ ኢንተረስት መቀነስ እዛ ላይ ያለው ሞር ኦፍ ይሄ ከቨርቹዋል ዓለሙ ይልቅ ይሄ ሪል ሪሌሽንሺፕ ይሻላቸዋል። ይሄ ቨርቹዋሊ ካለው ከራስ ጋር ከሚደረጉ ነገሮች ሪሉ ይሻላል ነው። ሪከመንድ እያደረኩኝ አይደለም ግን ይሻላል ቢያንስ እና ለዛ ከትናንሽ ነገሮች ቢጀምሩ ዛሬ ሀ ብሎ የሚጀምሩ ከሆነ ዴሲሽን ዴን አማውንቱን መቀነስ አማውንት እየተቀነሰ በጊዜ ሂደት ከበጣም መጥፎ ወደ መጥፎ መምጣት ይሻላል። ኤግዛክት እውነት በደንብ ገልጸዋል። ከበጣም መጥፎ ይሻላል ቢያንስ። ለዛ በትንሹ ይጀምሩ ነው። ከትልቁ ከጀመሩ ግን ከነ በቃ ዛሬ አቆማለሁ ምናምን ብለው ለሰው ደግሞ እንዳይናገሩ ባይዚ ለሰው ባትናገሩ ጥሩ ነው ማለት ለሰው ባትናገሩ ኢን ሴንስ ሳምቲንግ ልታረጉ ስትሉ ሳማን አይወቀው በቃ ከራሳችሁ ጋር ብቻ አርጉት ከራሳችሁና ከአምላካችሁ ጋር እና መጸለይ እንኳን ከከበዳችሁ 1-2 እያላችሁ በጨፈን ምን ማለት ወር ሳምቲንግ ቤተክርስቲያን መሄድ አይጠበቅባቸውም። በቃ ባሉበት ወክ እያደረጉም ቢሆን እያወሩት ቀስ በቀስ ነው እንጂ ከአንዳንዴ በተአምር አይመጣም። ከአንዳንዴ በተአምር አይቆምም ምንም ነገር። ከዛ በትንሹ አይጀምሩ ነው ማለት አቶሚክ ሀቢትን ቢልድ ያርጉ። በጣም አሪፍ። የመጨረሻ የምንጠይቅህ ወይም የምንጠይቅህ ምን እንድንጠይቅህ ትፈልጋለህ? ምን እንድትጠይቁኝ እፈልጋለሁ? አንተ ማውራት መናገር የምትፈልገው በጣም ላመሰግናቸው የምችላቸው አካላት ናቸው ያሉት። ከተጠየቅ በጣም ሳላመሰግናቸው ማላልፋቸው ሰዎች አሉ። ሂድበት። በመጀመሪያ ደረጃ እንግዲህ እግዚአብሔር፣ ከእግዚአብሔር ቀጥሎ ደግሞ ቤተሰቦቼ፣ ከቤተሰቦቼ ሲቀጥል ግን እዚህ አዲስ አበባ ስመጣ ማንንም የሌለኝ ሰዓት ይሄ ቤተሰብ የሆኑኝ ሰዎች አሉ። እኔ ከክፍለ ሀገር ነው የመጣሁት ባይዚ አሁን አዲስ አበባ መኖር የጀመርኩት። መኖር ከጀመርኩኝ ትንሽ ወራት ናቸው። ሶ ነፂ የምትባል ልጅ አለች፣ ነፃነት ጌታቸው እና ይሄ እናትም እህትም ሁሉም ነገር ነው የምትሆን። የትም አታቀንም። ቲክቶክ ላይ ኮንታክት አድርጋኝ ቤቷ ጠርታን ከወንድሜ ጋር ቁልፍ ጥላለን ትሄድ ነበር። በመጀመሪያ ቀኗ ማለት ነው። ቴሌቪዥን አለው ኤቭሪቲንግ ያለበት ቤት ላይ ቁልፍ ጥላለን ትሄድ ነበር። ምግብ እሷ ነበረች የምታበስለን፣ እግራችንን እያጠበች ምንም ኢን ሪተርን ፈልጋ አልነበረም ይሄን ነገሮች የምታደርገውና ትልቅ ባለፈው ከማስተራብነት ጋርም ሆነን ስናመሰግናት ነበር አንድ ፕሮግራም ላይ ማለት ነው። ሶ በጣም ነው ማመሰግናት ነፂን ማለት ነው። ትልቅ ሰው ነሽ፣ እግዚአብሔር ይባርክሽ። እንግዲህ አንዳንዴ በጣም መልካም መሆን ይጎዳል ብዬ ስለምፈራ የሆነ ቀን ስቆጣት ነበር። ሰው በዚህ ልክ አትመኝ፣ ሁሉንም ሰው በቃ ና ነው የምትል ቤቷ እና እግዚአብሔር ይባርክሽ። እንግዲህ ከዚህ በኋላ በጣም ብዙ መንገዶችን ካንቺ ጋርም እንጓዛለን፣ በጣም ብዙ ስራዎችን እንሰራለንና እግዚአብሔር ይባርክሽ። አጠገቤ ስለነበርሽ አመሰግናለሁ። ባለቤቷን በጣም ነው ማመሰግነው ብሩኬ። እንግዲህ ወዳጅ ጓደኞቼ እነ ናቲ የዛሬ ስንት አመት እንደሆነ ጓደኛ የነበረን ልጅ አሁን አዲስ አበባ መጥቻ አግኝቼው በጣም ብዙ ሲያግዘኝ የነበረው ብዙ ነገሮች ላይ ሰው ስለሚግባባ ሲያግዘኝ የነበረው እሱ ነውና ናቲ ጌች ሁላችሁንም በጣም ነው ማመሰግናችሁ። እነ ሚኮ እግዚአብሔር ይባርካችሁ። እናንተንም አክብራችሁ ስቱዲዮ ስለጠራችሁ እንግዳ ስላረጋችሁኝ ሐሳቤን እንዳጋራ ወጣቶችን ታስተምራለህ ብላችሁ አክብራችሁ ስለጠራችሁ በጣም ነው ማመሰግናችሁ። እኛም በጣም እናመሰግናለን። በጣም ብዙ ተማርነው እኛም በጣም ብዙ ወስደናል ካንተ። እናመሰግናለን። አመሰግናለሁ በጣም። እንግዲህ እንዳያችሁት ቤኪ ለብዙ ወጣቶች መነቃቃትን፣ መንገድን፣ ብርታትን የፈጠረ ወጣት ልጅ ስለሆነ ሁላችንም ልናመሰግነው ይገባል። ያው ሁሉም ሰው ራሱ እንደዚህ ሲገልጥ ለሌላ ሰው መሻገሪያ ድልድይ ይሆናልና ቤኪ ከልብ እናመሰግናለን። እኔም በጣም ነው የማመሰግነው። እንግዲህ እስካልሞትን ድረስ የትኛውም ህመም መጨረሻ አይደለም እላለሁና የመጨረሻ ማለት እስኪ ጮክ ብለህ በለው ለካሜራችን እስካልሞትን ድረስ የትኛውም ህመም መጨረሻ አይደለም። እስካልሞትን ድረስ የትኛውም ህመም መጨረሻ አይደለም። እናመሰግናለን።